ቴንክ ዩ ጀርሚ መጎዳቴን አይተ ጊፍት ስል እሺ ኤርሚ ይላል። ኤርሚ መጣ። ቴንክ ዩ በጣም በእውነት ስለ ጦርነቱ አንዳንድ ነገር ልበል። ከክርስትና አንጻር ያው ፖለቲከኛ አይደለሁም፣ አይመለከተኝም። ፖለቲካ ለፖለቲኮች ተውና እንደ ክርስቲያን ሰሞኑን ጦርነት ተነሳ ተብለናል። እንደ ክርስቲያን ይሄንን ጉዳይ ወንድ ነህ ግን ይላል። እንግዲህ የሶስት ልጆች አባት ነኝ፣ ባለትዳር ነኝ። ያገባኋት ሴት ወይዘሮ ናት። እንግዲህ በዚህ ሁኔታ እንደምታየኝ ጺም አለኝ። ድምፄ በመጠኑ ቢሆን ትንሽ ጎርናና ነው። እንደምታየኝ አቋሜም የወንድ ልጅ ነው። ስለዚህ እኔ ወንድ ካልመሰልኩ ሌላ ማን ሊመስል እንደሚችል አላውቅም። ስለዚህ አንድ ነገር እናወራ ከጦርነቱ ጋር በተያያዘ እንደ ክርስቲያን ይህንን ሀሳብ የማቀርበው ለኦርቶዶክሳውያን፣ ለካቶሊካውያን ወይም ለካቶሊክ እምነት ተከታዮች እንዲሁም ለፕሮቴስታንት ጠቅላላ በክርስትና ማዕቀፍ ውስጥ ላሉ ቤተ እምነቶች ነው ይህንን የማቀርበው። ይህ ጉዳይ የማይመለከታችሁ ፖለቲከኞች፣ አስማተኞች፣ መተተኞች፣ ድግምተኞች፣ በጦርነት ትርፍ የምታገኙ አካላቶችን አይመለከታችሁ። ይሄ የሚመለከታችሁ ክርስቲያን የሆናችሁ ኢየሱስ ክርስቶስን እንደ ሕይወታችሁ አዳኝ ጌታ አድርጋችሁ የምትከተሉ መስቀል ላይ ስለተሰራው ጽድቅና ሕይወት የምታምኑ የክርስቶስ ትምህርት የሕይወቴ መለኪያ ነው መመዘኛ ነው ስለምትሉ ሰዎች ብቻ ነው የሚመለከታችሁ። ስለዚህ ሰሞኑን በትግራይ አካባቢ ላይ ወደ ሱዳን አቅጣጫ ጦርነት እንደተጀመረ ዜናዎች እየተናገሩ እኛ ክርስቲያኖች ይህንን ጉዳይ እንዴት ነው ማየት ያለብን የሚለውን ነገር ለመናገር ነው። እንደምታውቁት ከዚህ የዛሬ 6 ዓመት ወይም 7 ዓመት በፊት የተነሳ ጦርነት ነበረ በትግራይና በኢትዮጵያ መንግስት መካከል ወይም ደግሞ አገሪቷን በሚያስተዳድረው መንግስት መካከል ጦርነት ተከስቶ ነበረ። በዛ ጦርነት መካከል መንፈሳዊ ነን የሚሉ ሰዎች በጣም እጅግ ከመንፈሳዊነት ያፈነገጠ ሀሳብ በጦርነት ዙሪያ ላይ ሲሰጡ ተመልክቻለሁ። ሀገርን የሚመሩ አካላት፣ የህግ አካላት ወይም ደግሞ ወታደሮች ሀገርን በተመለከተ ስለሚወስዱት እርምጃ አይደለም ይህንን ሀሳብ የምሰጠው። እኛ ከጦርነት ውጭ ያለን ሲቪሊያኖች ወይም ደግሞ ዩኒፎርም ያለበስን በጦርነቱ ላይ የሌለን ሰዎች፣ ሚዲያ ላይ ያለን ሰዎች ይህን ጦርነት ስናስብ እንዴት አድርገን እንደ ክርስቲያን ማሰብ ያለብን ወይም እንዴት አድርገን ነው በዚህ ጉዳይ ላይ መሳተፍ ያለብን የሚለውን ነገር ለመናገር ነው ይህንን ሀሳብ የምሰጠው። የመጀመሪያው ነገር በመጀመሪያው ጦርነት ላይ በጣም ብዙ ሰዎች ከመከላከያ ጎን እንቆማለን፣ ከሀገር መከላከያ ጎን እያሉ ነው። እኔ ከሀገር መከላከያ ጎን አትቁሙ ወይም በተቃራኒ ቁሙ የሚል ሀሳብ አይደለም የምሰጠው። ነገር ግን አንድ አማኝ በየትኛውም ሰውን በሚያጠፋና ደም በሚያፋስስ ጉዳዮች ላይ እንደ ክርስቲያን ገብቶ ይህንን ጉዳይ ላይ ደጋፊ ነኝ ብሎ መቆሙ ጤነኛ አይደለም። የጴንጤ ነገረኛ አንተናየው ይለኛል ወንድማችን። ጤነኛ አይደለም። ለምሳሌ በዚህ ጦርነት መካከል ሲቪሊያኖች ጉዳት ሊደርስባቸው ይችላል። የሚሞቱት 2 ኢትዮጵያውያን ወገኖች ናቸው። በዚህ ሞት ውስጥ፣ በዚህ እልቂት ውስጥ፣ በዚህ ፍጅት ውስጥ ቂምና ሐዘን የሚያድርባቸው ለነገ ጀነሬሽን እንደ ቂም፣ እንደ ታሪክ ቋጠሮ፣ እንደ ታሪክ እስራት የሚቋጠር ነገሮች ያርፋሉ በዚህ ጦርነት ውስጥ ማለት ነው። ስለዚህ ጦርነቱን ስናስብ እንደ ክርስቲያን ምን እናስብ? እንደ ክርስቲያን ይህንን ጦርነት ስናስብ በተቻለን መጠን ሀገር ሰላም እንድትሆን በሁለቱም በኩል ያለው ኃይል እግዚአብሔር በልባቸው ውስጥ ያለውን ነገር እንዲያረጋጋ፣ ሰላም በዚህ ምድር ላይ እንዲሰፍን መጸለይ እንዳለብን ይሰማኛል። ምክንያቱም የያዝነው ወንጌል እንደ ክርስቲያን ካቶሊካውያን ብትሆኑ፣ ኦርቶዶክሳውያን ብትሆኑ ወይም ፕሮቴስታንት ወንጌል አማኞች ብትሆኑ እንደ ክርስቲያን የምናስበው የያዝነው ወንጌል የሰላም ወንጌል ስለሆነ በዚህ ጦርነት ውስጥ ጦር ነጋሪዎች፣ እሳት አቀጣጣዮች፣ በተለይ ደግሞ እኚህ ሐሰተኛ ነቢያቶች ጋር በተያያዘ ጦርነትን ከሚያራግቡ ሰዎች ጋር አሜን እያላችሁ በመሳተፍ የዚህ ጦርነት ቤንዚል አቀጣጣይ ባለመሆን ለሀገሪቱ ሰላም
ኦርቶዶክሱ በኦርቶዶክስነት ሱባኤ ገብቶ የሚጸልይበት፣ በወንጌላዊ አማኙን በየቸርቹ ወደ እግዚአብሔር ምሕረትን ጣልቃ ገባ እግዚአብሔር እንዲገባ፣ ህዝብ እንዳያልቅ፣ ብዙ ሰዎች በአካል ጉዳተኝነት እንዳይወጡ፣ የብዙ ሰዎች ቤት ደጅ ላይ ድንኳን እንዳይጣል፣ በዚህም በዛም በኩል ሀገር ኢኮኖሚዋ እንዳይደቅ፣ ኑሮ እንዳይጦዝ፣ በዚህም የተነሳ ሴቶች ወዳልሆነ የስራ መስክ እንዳይሄዱ፣ ወጣቶች እንዳይሰደዱ፣ ብዙ ነገር እንዳይጨላልም ልንጸልይ፣ ልንማልድ፣ እግዚአብሔር ፊት በቃን ብለን ልናለቅስ፣ ለትግራይ ህፃናት፣ ለትግራይ እናቶች፣ ለትግራይ አባቶች ልናዝን፣ በዚህ ጦርነት ምክንያት ገፈት ቀማሽ ለሚሆኑ ምስኪኖች ልናነባ፣ ልናለቅስ ነው የሚያስፈልገው። የወያኔን ጊፍት ታርጌት ያደረገ ንግግር ነው ይላል። ይሄ ጊፍት ቢያሰጥም ባያሰጥም ትክክለኛ ጤነኛ ሀሳብ ነው እኮ እያነሳው ያለሁት። ለምንድን ነው እንደዚህ የምታስቡት? ለምንድን ነው እንደዚህ የምታስቡት? ለምንድን ነው እኔ ሞዴሬተር የሰጧቸው ሰዎች አሉ። እንደዚህ አይነት ስራ መስራት ያለባችሁ እንደዚህ ነው። እስፔሻሊ እንጸልይ፣ ወደ ጦርነት ሰው አይግባ። በመከላከያ ጎን ያሉ ወንድሞቻችን ናቸው። እንደዚህ መከላከያ ወታደር ልብስ የለበሱ በጣም በእድሜ ትንንሽ ሆኑ ከኔ በእድሜ የሚያንሱ ወጣቶች ናቸው ጦርነት ውስጥ የሚገቡት። የእነዚህ ሰዎች ህይወት መጥፋት ከኋላቸው ብዙ የሚያሳዝነው ኢትዮጵያዊ ህዝብ አለ። እኔ እንደ ቤተሰብ የኔ አባት የደርግ ወታደር ነበረ። አባቴ እግሩን አጥቷል። በኢትዮ ሶማሌ ጊዜ ላይ በተደረገ ጦርነት ማለት ነው። የእኛ ቤት ጎድሏል። ጦርነት ያመጣው ጣጣ እኛ ቤት አንድ እግር አጎድሏል። ምናልባት አባቴ አርፎ ቢሆን እኔ አልወለድም ነበር። አሊያም ደግሞ አባቴ እኔን ወልዶ ቢሞት ኖሮ ያለ አባት ነበር የማድገው። ስንቶች በዚህ በጦርነት ምክንያት ያለ አባት ያድጋሉ። ስንቶች ልጆቻቸውን ይነጠቃሉ። ስንቶች በሀዘን ይቆራመታሉ። እና ከዚህ ነገር አንጻር እንደ አማኝ ልንጸልይ፣ በዚህ መካከል እንደ አማኝ እግዚአብሔር ጣልቃ ምህረትን እንዲያደርግ፣ በዚህም በዛም በኩል ያለውን ልብ እንዲያስታግስ፣ በእብሪተኝነት የሚነሳውን አካል ሁሉ እግዚአብሔር ወደ ቀልቡ እንዲመልሰው፣ የናቡከደነጾርን ልብ ወደ ሰላማዊ ልብ፣ ከትዕቢተኝነት ወደ ሰላማዊ ልብ የመለሰ አምላክ ወደ ሰላም ነገሮችን እንዲያመጣልን ልንጸልይ፣ ልንቃትት ያስፈልገናል። እንደ ሃይማኖት፣ እንደ ክርስቲያን ማለት ነው። ኢየሱስ ክርስቶስ አንድ ጊዜ የተናገረው አንድ ነገር አለ። የነጎድጓድ ልጆች የሚባሉት እነ ዮሐንስ እስራኤላውያን ኢየሱስ ክርስቶስን ተከትለው ሲበጠብጡ ተነሳና ኢየሱስ ምን አሉ? ዮሐንስና ወንድሙ ምን አሉ? እነዚህን ሰዎች እንደ ኤልያስ እሳት ወርዶ እንዲበላቸው እንድናደርግ ተናገር፣ በል እዘዝ ጌታ ሆይ ሲሉት፣ ለእናንተ የተሰጣችሁን መንፈስ አታውቁም። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም። በቃ የክርስቶስ ኢየሱስ ወንጌል የተመሰረተው በዚህ እውነት ላይ ነው። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም። አንድ ክርስቲያን እንደ አንድ ጤነኛ መንፈሳዊ ሕይወት እንዳለው ሰው ሊያስብ የሚገባው ይህንን እውነት ነው። ክርስቲያን የሰው ልጅ የክርስቶስን ኢየሱስ ሕይወት ተካፍሎ የዘላለም ሕይወትን እንዲያገኝ ከመመኘትና ከመጸለይ በዘለለ ሰው በጥይት እንዲሞት ኢንቮልቭ አያደርግም ጉዳዩ ላይ። ይህንን ስናገር ወታደሮችን አይመለከትም። አንድ ክርስቲያን ነኝ የሚል ወታደር ለሀገሬ ግዳጅ እወጣለሁ ብሎ ዘምቶ እንደሆነ እሱን አይመለከትም። አይ ወታደር ነህ፣ ክርስቲያን ነህ፣ ትጥቅህን ጣል፣ ክርስቲያን ነህ፣ ራስህን አትከላከል፣ ክርስቲያን ነህ፣ ድንበር አትጠብቅ እያልኩ አይደለም። እኛ ግን ሲቪሊያውያን የሆንን ሰዎች፣ እዚህ ውስጥ ያለን ሰዎች፣ ቲክቶክ የምንጠቀም ሰዎች፣ የሞቀ ቤት ውስጥ የምንኖር ሰዎች፣ በብዙ ሁኔታ በምቾት ይብዛ ሚነስም በምቾት ያለን ሰዎች፣ ምሳም ቁርስም እየበላን ያለን ሰዎች በዚህ ጦርነት ኢንቮልቭ አናድርግ። ክብሪት አንጫር፣ ቤንዚን አናርከፍክፍ፣ ወንድም በወንድሙ ላይ እንዲታኮስ በለው፣ ተኩስ፣ ግደል አንበል። ሰላምን እንስበክ፣ የሰላምን አየር እንርጭ፣ የሰላምን መንፈስ እግዚአብሔር እንዲሰጠን፣ ለምድሪቷ ሰላምን እንዲያወርድ እንጸልይ። በማንም ቤት ውስጥ ሀዘንና ድንኳን እንዲጣል አናድርግ ነው እያልኩ ያለሁት።
ይሄ እኮ ክርስትና ነው። ይሄ ህይወት ነው። ገባችኋ? የሆነች የትግራይ እናት ማልቀስ የለባትም። በዚህ በመከላከያ ጎን ያሉ ደግሞ ከአንድ ብሔር የዘመተ አንድ ወታደር በመሞቱ የሆነ ክልል ላይ የሆነ አባት ልጁን በማጣቱ ልቡ መድማት የለበትም። ማንም ሰው መሞት የለበትም። ማንም ሰው በዚህ ጉዳይ ባይገዳደል ደስ ይለኛል። በሰለጠነ ዘመን ነገሮችን በንግግር መፍታት በምንችልበት ዘመን ላይ ትዕቢት ልባችንን ወጥሮ እርስ በርስ እንዳያፋጀን እግዚአብሔር ልባችንን ወደ መልካምነት እንዲመልስ ልንጸልይ ያስፈልገናል። ይሄ በቃ እንደ አንድ ጤነኛ ክርስቲያን ልናደርገው የሚገባል የሰላም ነገር ነው እያወሩ ያለሁት። መጽሐፍ ቅዱስ ሲናገር የሰላምን ወንጌል ይጫማል አይደል የሚለው? እግዚአብሔር የሰላምን ወንጌል ተጫሙ ነው የሚለው። ወንጌል በማንነት ውስጥ ሰላም ነው የሚባለው። የሰላምን ወንጌል አቡና ሲሳደብ ልክ ነው። ታጅ ምንድን ነው የተሳደብኩት? ኧረ ተው ተው ኮሜንታተሮች፣ እንደዚህ ጆሮአችሁን ይዛችሁ አትናገሩ። አቡና ዮኒ ካናዳ ገብቷል። ለምን የፈለገበት አይገባም? እኔ ምን አገባኝ? የካናዳ ህዝብ ኪስህን ጠብቅ። የካናዳ ህዝብ ኪስህን ጠብቅ። ምን አስታወሰኝ መሰላችሁ? የጩቤ ማለት ነው። የታክሲ ላይ ግርግር ሲፈጠር ታውቃላችሁ? ታክሲ ላይ ግርግር ሲፈጠር ኪሳችሁን ጠብቁ ይባላል እና ሰው ገንዘብ ያስቀመጠባትን ሌባው ማያውቀውን ኪሱን ጋማ ይዛና ሌቦቹ ኪሱን ያዩታል። ኪስን ጠብቅ ሲባል እዚህ ውስጥ የወሸቀችዋ ሴትዮ እዚህ ጋር ትይዛለች። ሌባው እንደዚህ ብብታቸው ስር ነው ማዘር እንትናቸው ገንዘባቸውን ያስቀመጡት ብሎ እርግጠኛ ይሆናል። የተቀመጠበትን ፓርት ማለት አንዱ ደግሞ ከኋላ ኪሱ ይዛል፣ ሌላው ከጎን ኪሱ ይዛል እና ቀኝ ግራ ኪሱን ይዛል። አንዳንድ ጊዜ ኪሳችሁን ጠብቁ የሚሏችሁ ሰዎች ራሱ ኪሳችሁን ገንዘብ ያለበትን ኪሳችሁን እንድታሳዩ ለሌባው ሊያደርጉ ይችላሉ እና ጠቋሚዎቻችሁን ራሱ ተጠንቀቁ፣ እኔንም ጨምር ማለት ነው። ማንም ሰው ሲናገር በጥንቃቄ በማስተዋል ተመልከቱት። አያስተማምንም የዘንድሮ ሰው። ስለዚህ ምንድን ነው የምትለው ካላችሁ፣ በጸሎት ነገሮችን እንመልከት፣ በጽድቅ ነገሮችን እንመልከት፣ እግዚአብሔርን በመፍራት ነገሮችን እንመልከት። ስለዚህ በዚህ ጦርነት ውስጥ ክርስቲያኖች የሰላም አምባሳደር ለመሆን ሞክሩ። ኦርቶዶክሳውያን ክርስቲያኖች አይኖ በጦርነት ቤተሰቦቻችሁ ምናልባት ቢጎዱ ሀዘን ተሰምቷችሁ በዛ ጉዳይ ላይ መንግስትን ልትቃወሙ ወይ መንግስትን ልትደግፉ የምትችሉበት የተለያየ አማራጮች ሊመጡ ይችላሉ ህይወታችሁ ላይ። በተቻላችሁ መጠን ግን መስቀል ላይ የሞተውን ኢየሱስን እንደሚያምን አንድ ክርስቲያን ለሀገሪቷ ለምድሪቱ ጸሎት ያስፈልጋል እንደ ክርስቲያን። በዚህ ላይ ሐሰተኛ ነቢያቶች የሚያደርጉት አስተዋጽኦ ደግሞ ከፍተኛ ነው። እኔ ሁልጊዜ እንደምነግራችሁ ሐሰተኛ ነቢያት ብዙ ጊዜ ትንቢቶቻቸውን የሚናገሩት ታውቃላችሁ ሹመት ላለው ኃይል ላለው ስልጣን ላለው ወገነው ነው። እውነትም ይሁን ውሸት የሚናገሩት እዚህ ሰፈር በቃ ትበረጥሳለህ፣ ትሄዳለህ፣ ይሳካልሃል፣ ይከናወንልሃል ነው የሚሉት ነገሥት መጽሐፍ ላይ እንዳሉት ሐሰተኛ ነቢያት ማለት ነው። በቃ ይሆንልሃል፣ ይሳካልሃል፣ ታሸንፋለህ፣ ጠላቶችን እግዚአብሔር እንደ ጭቃ እንድትረግጣቸው አስወጥተናል ምናምን እንደዚህ ነው ኤክስፔክት የማደርገው አሁን ቀጥሎ የሚመጡትን ሐሰተኛ ነቢያትን በተመለከተ ማለት ነው። እነዚህ ሐሰተኛ ነቢያት እንደ ወንጌላዊ አማኝ እኛን መሰለው ለሚናገሩት የአመፅ ንግግር ወንጌላዊ አማኞች ልንጠነቀቅ ያስፈልገናል። እኛ ሰላምን ነው የምንፈልገው። ማንም እናት እንድትሞትብን አንፈልግም። ማንም አባት እንዲገደል፣ ማንም ወጣት እግሩን እንዲያጣ፣ እጁን እንዲያጣ፣ ህይወቱ እንዲጎደል አንፈልግም። በመከላከያ ጎን ያሉ ወንድሞቻችን እንዲሞቱብን አንፈልግም። ደግሞ በዛም በኩል ጠላት ተብለው የተፈረጁ በራሳቸው የፖለቲካ ጥቅም ጦርነትን የሚሰብኩ እነዛም አካሎች እንዲገደሉ አንፈልግም። ለምን? እኛ ክርስቲያኖች ነን። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም በሚል በማዳን እውነት ላይ የተመሰረትን። ስለዚህ ሰዎች ኢየሱስ ክርስቶስን በማመን የዘላለም ሕይወት እንዲያገኙ እንጂ የጥይትና የላውንቸር የድሮንም ደግሞ ሰለባ እንዲሆኑ የኛ አማኞች አስተዋጽኦ ሊኖር አያስፈልግም። በተለያየ መንገድ ማለት ነው። ከቻለን ጸሎት እንጸልይ፣ ወንድሞቻችን ተግተን እንጸልይ። መከራ ውስጥ እንዳንገባ ተግተን እንጸልይ። ምናልባት ከተማ ውስጥ ያለን
በተሟሟቀ አዳራሽ ውስጥ እየዘመርን እየዘለልን ልሳን እየተናገርን ብዙ ነገር እያደረግን ያለን የሚመስለን ወንጌላዊ አማኞች በዚህ ጦርነት ምክንያት የሚመጣው ነገር ዳፋው ለሁላችንም መትረፉ አይቀርም። ለምሳሌ ነጋዴዎች ከጦርነቱ ጋር ተያይዞ እቃዎችን ሊያስወድዱ ይችላሉ። እያንዳንዱ የምንጠቀምባቸው ነገሮች ወደ መወደድ ይመጣሉ። ጦርነት ኪሳራ ያመጣል። ኪሳራ የመጣበት ደግሞ ገንዘብ ይበደራል። ገንዘብ የተበደረ ደግሞ ለጀነሬሽን እዳ የሚከፍልበትን የእዳ መዝገብ አሳልፎ ይሄዳል፣ ያልፋል። ስለዚህ ጦርነት በየትኛውም መንገድ አትራፊ የሚያደርገው መሳሪያ የሚሸጡትን ሀገራት ነው እንጂ የሚዋጉትን ምስኪኖች አያስከብራል። ለምሳሌ ኢትዮጵያን ጦርነት እንዲያልፍላት ሊያደርግ አይችልም። ለኢትዮጵያ ጦርነት እንዲያልፍላት ሊያደርግ አይችልም። ኢትዮጵያን ጦርነት እያንዳንዱ መሳሪያ በዶላር ነው የሚገዛው እና በተተኮሰ ቁጥር የምትከስር ሀገር እንፈጥራለን እንጂ የምታተርፍ ሀገር አንፈጥርም። ስለዚህ እኛ ክርስቲያኖች እዚህ ላይ ልንጸልይ ይገባናል እያልኳችሁ ነው። ኦርቶዶክስ ብትሆን፣ ካቶሊክ ብትሆን፣ ፕሮቴስታንት ብትሆን ወደ አምላክ ወደ እግዚአብሔር ልትጸልይ፣ በዚህ ጦርነት ውስጥ ሰዎች እንዳያልቁ፣ ነገሮች በሰላም ቶሎ እንዲጠናቀቁ፣ ከተቻለ እግዚአብሔር ሰላሙን፣ ምሕረቱን፣ ተአምራቱን እንዲያወርድ ልንጸልይ ነው የሚገባን ነው እያልኩ ያለሁት እና ከጦርነቱ ጋር በተያያዘ ጸሎት ነው መፍትሄው። ሲቪሊያው ያለውን ለኛ ታጥቆ ሰልጥኖ ሀገሩን ሊጠብቅ ስለወጣ ወታደር መሳሪያ አስቀምጥ፣ መስካሪያ አንሳ እያልኩ አይደለም። እኛ ግን ቤታችን ቁጭ ያልን ሰዎች በሶሻል ሚዲያ ተጠቅመን ነገሩን ከማራገብ ወደ ማረጋጋት በጸሎት በምልጃ የማስታረቅን ሀሳብ በመስጠት ወደ ማረጋጋት ልንመጣ ይገባናል የሚል ሀሳብ ያለኝና ለኢትዮጵያ ከተቻለ በደንብ ጸልዩ። ኢትዮጵያ ሰላም እንድትሆን በየትኛውም አቅጣጫ ያሉ ወገኖቻችን እንዳያልቁ፣ እንዳይገዳደሉ፣ እርስ በርስ መጨራረስ እንዳይመጣ ማለት ነው። አይመስላችሁም? አረጴንቴ ለምሳሌ ብዙ ፕሮቴስታንቶች ባለማወቅ ሶሻል ሚዲያ ላይ እየተወከልን ያለ ነው በሐሰተኛ ነቢያቶች በትንቢታቸው በኩል ነው። አንድ ከፕሮቴስታንት ውጭ ያለ የሌላ እምነት ተከታይ ብትጠይቀው ምድሪቱ ላይ ለሚመጣው ትክክል ላልሆነ ነገር እንደ አንድ ተጠያቂ የሚቆጥሩት አንዳንድ ሰዎች በፕሮቴስታንት ቤተ እምነት ተከታዮችን ጭምር ነው። ለምንድን ነው እንደዚህ እንዲቆጥሩን ያደረገው ምንድን ነው ብላችሁ ከጠየቃችሁ እንዲቆጥሩን ያደረገው እኚህ ነቢያቶች ወጥተው የሚናገሩት የሐሰት ትንቢት ምክንያት ነው። እነሱ ብቻ አይደሉም። እነሱ የሚናገሩት ትንቢት ስር አሜን የሚለው ሰው ብዛት አሜን 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 ይላልና አሜን ባዩ ተቆጥረህ ሙሉ ፕሮቴስታንት እንዲህ ነው ማለት ነው የሚያስቡት ተብለን ሁላችንም በሆነ ሳይድ ነው የምንታሰበው። ስለዚህ እኛ የክርስቶስ ኢየሱስ ወገንን ካለን በጽድቅ ነው የምንኖረው ካለን እውነት ነው ወገናችን፣ እኛ መንፈሳዊ ነው ተልኳችን ካለን ምንም አይነት ነገር ውስጥ ባለመሳተፍ ወንጌሉን ብቻ ለመናገር በመሞከር ፍቅርን ብቻ ለወገኖቻችን፣ ለጎረቤቶቻችን፣ አብረውን ለሚኖሩ ለሌላው ቤተ እምነት ሰዎች ፍቅርን ብቻ በመስጠት ምሕረትን፣ ቸርነትን፣ ጽድቅን ብቻ በመስጠት የቻልነውን ያክል ክርስትናችንን ስለ ፍቅር ነው ልናጋባው የሚገባን፣ ስለ ምሕረት ነው ልናጋባው የሚገባን እንጂ ከወገኖች ጋር በመጣላት እርስ በእርስ ማይሆን ነፃነት ውስጥ የነፃነት ስሜት ውስጥ ገብተን ክርስቶስ ያልሰጠንን ነፃነት አምጥተን ሌሎች ሃይማኖቶችን ለማዋረድ ሌላ ሃይማኖትን ለማንኳሰስ የምንጠቀምበት ከሆነ ነገና ከነገ ወዲያ ከማህበረሰቡ ጋር ያለን ተግባቦት እያነሰ የሚመጣ እርስ በርስ ከሰዎች ጋር የሚያጋጭ ነው እንጂ የሚሆነው ለወንጌልም ስለ እውነትም የሚጠቅመን አይደለም። እንዴት እንደምትሰሙኝ አላውቅም። የሚጠቅመን አይደለም። አሁን ፕሮቴስታንት ሲባል ባለጊዜ ተብለ መታሰብ የለብህም። ለወንጌላዊ አማኝ ባለጊዜ የሚያደርገው የክርስቶስ ኢየሱስ መመለስ፣ የእግዚአብሔር ልጅ ዳግም ምድር ላይ መጥቶ ሁሉን ወራሽ ሆኖ በአብ ቀኝ የተቀመጠው ሁሉን መግዛቱ ነው እንጂ ተስፋችንና እምነታችን እንጂ አሁን ላይ የሆነ መንግስት መምጣት፣ የሆነ ሰው መሾም፣ የሆነ ሰው ኃላፊነት ላይ መሆን እንደ ባለጊዜ ሊያስቆጥረን አይገባም። ምክንያቱም
እስቲ ለገንዘብ ነው የምትልበትን ፖይንት እስቲ ያስቀምጥልኝ። ታብታብ የተደረገላር ታብታብ 18,000 ብር አለ። ገንዘብ ነው? አዋ ጊፍት የተሰጠ ነው፣ ለገንዘብ ነው። እስቲ ዛሬ ያነበብከው መጽሐፍ ቅዱስ ርዕስ አካፍለን። ምንም ስለነሱ አታውራ፣ ተው። ሰው የሚስናን ነው በእግዚአብሔር ያውቃሉ። አንተ ሰሞኑ የተማርከውን ትናንትና ቸርች የሰማኸውን ቃል አካፍለን። ማታ ማታ እየመጣ ሁሌ ዛሬ ያነበብኩት ቃል ነው። 5 ዓመት ሙሉ 3 ዓመት 4 ዓመት ሙሉ አገልጋዮች እንደዚህ ናቸው። ምን አለብህ አንተ? ወንድምን ጸልይለት፣ ካልሆነ በአካል ይደገስሰው። ብራዘር 7 ዓመት 8 ዓመት ሙሉ አገልግሎት ደግሞ እናውቃለን። በዛው ያንተ ንግግር ያስፈልግም። ሆሊ ስፒሪት ለሚጸልይ እሱን ለቀረበ ሰው ይናገራል። ሁሉም ተበልቶ አንተ ብቻ የምትነቃበት ታሪክ አይደለም። እስቲ አንተ የእግዚአብሔር ሰው ከሆንክ የምር የረዳ ከሆነ ዛሬ ያነበብከውን ባይብል መንፈስ ቅዱስ ያስተማረን ትምህርት ሁሌ ማታ ማታ እየገባ አስተምር። አሁን ያለው ላይቭ ላይ መጣው ሰው ጭራሽ አይመጣም። ብንገር አንተ ምን እንደምታቀርብለቱ ስለሚያውቁ ነው ብዙ ሰዎች የሚመጡት እየሰማኝ ከሆነ እና ምንም መልስ አትስጥ። ያው ለጥያቄ ጥያቄዎች መልስ ስጥ። መች ጠየቅ? ምንድን ነው የጠየቀኝ? እስቲ ነገርከኝ እንጂ አልጠየቀኝም። እነግርሃለሁ። ምክንያቱም ላይብሬሪ በቃ አሁን ፊት ለፊት ና አናግረኝ አልከኝ፣ ገብቼ የማናገረው እሱ ነው። እስቲ አሁን ተው። ምን ጠየቀኝ? ምን ጠየቀኝ? እሺ በቃ እስቲ አንድ ነገር ልጠይቅህ። የምታውቀውን ሌላውን አታውቀውም፣ የምታውቀውን ልጠይቅህ እስቲ። በዚህ ሳምንት በጣም ያጭበረበረ አገልጋይ የትኛው ነው? እስቲ እሱ ነገር ስለ አገልጋይ አላወራሁም። አሁን እኮ በቃ ስለ ነቢያት ነው እንግዲህ ስገባ ስለ ነቢያት እየወራ ነው የሰማሁት። ለምንድን ነው ጠፋ ምናምን? በአንተም ጠፍቷል እኮ ባይዘው እንገርህ። ስማኝ ለምንድን ነው የደበረ? ስማ ቆይ፣ አንደኛ እንትን ብላ ወይ የሮጥክ ነው ወይ ፈርተሃል መግባት። ሁለተኛ ለምንድን ነው የደበረ እሱ መወራቱ? እኔ የትኛውም አገልግሎት ክፋቱ ለምንድን ነው የምትገባው? መጥፎነቱ ለምንድን ነው የምትገባው? ለምንድን ነው የምትገባው? እኔ ጋር አንተ እዚህ ለምን ገባለሁ? እንደ ድሮ የዛሬ 5 ለምን ገባለሁ? ዛሬ ነው የመጣልኝ። ፕላስ ደግሞ ተቆራርጦ ለምን መግባት ፈለግ? ቆይ ስማኝ። ለምን መግባት ቪዲዮ ለማግኘት ለምን መግባት ፈለግ? ላክልኝ እኮ ግባ ብለህ እስኪ ኮሜንት ሳወራ አይደለም ላይቭ ላይ ነው ያልኩህ። እዚህ ገስትማ እኔ ነው ያስገባሁት። አሁን እንትኑ መጣውልክ ስማኝ ተረጋጋኝ። እየሰማሁህ ነው። ቆይ ስማኝ፣ ተረጋጋ። ስማኝ። እሺ የምትሰማኝ ከሆነ ስማኝ። የሰማኝ ነው ላውራ? ምልክት ስጠኝ አለ። የሰማኝ ነው ላውራ? ያው አልኩህ እኮ ምልክት ሰጠሁህ። ይህ ንቀት ነው አባትር። አንተ እኮ ታላቃችን ነህ። ንቀት ነው እንደዚህ አይባልም። በእርግጥ እሺ እንደዚህ አይባልም። ፕላስ ለምን ሁሌ ስለ አገልጋዮች የሆነ ጊዜ ጥሩ አገልግሎት ታገለግል ነበረ፣ ወንጌል ትሰብክ ነበረ። ፕላስ በቃ ወንጌል ያልደረሰባቸው ቦታዎች ታርጌት አድርገህ ታገለግል ነበረ። አሁን ወቅቱ አይመችም። አዲስ አበባ ይመቻል። አዲስ አበባ ካለ ማለት ነው። እሱም ብቻ ነው የሚያሰራው። አንተ የራስህ ገንዘብ ወይ አንተ ጥሩ ናቸው መጥፎ ናቸውም ስላልክ አያቆሙትም ወይ ደግሞ በጣም ያንተ ሁኔታ አያስተካክሉትም። ሁሉም በፍርድ ጋር መጨረሻ ጊዜ የዋጋው ነጭ ይከፈላል። አንተም ምን ገብቶሃል እያልኩ ያሉት ለምንድን ነው የአንተ ይሄ ገንዘብ እንደመንጠቅ ታውቃለህ። ለዛ ነው ፊት ለፊት ገች የሚጋፈጠው። አንተ ዩቲዩብ ላይ ስትለቀው የተቆራረጠ ያለውን ቪዲዮ ስትሰራ አሁን ታውቀዋለህ። ቲክቶክ ላንተ አላስገባም። ሰንበዲ መጥቶ ታፕታፕ ሲያደርግልህ ንግግርን ስለሚወዱ ነው አበባ ጊፍት ነው የሚሰጡ። ስለነሱ አታውራ እስቲ። አንተ ለእኔ ታማኝ ሆነ አሁን ለነገርኩህ ነገር ታማኝ ሆነ የተካፈልከውን ቃል ብቻ እያካፈልክ ውጣ። አንድ ሰው ዝር አይልም። ልነግርህ አንድ ሰው እግዚአብሔር ምስክር አንድ ሰው
ቀይሬው አንተ በቃ እንደው ተራ ወንድም በጣም የምትመጣው ወንድም መከረ ምክር እና ተቀበለው። እሺ በል ለምንድን ነው እንዳልናገር የፈለግከው አንተ? ያደኩበት ቤተክርስቲያን ስለ ወንድም በአንድም ሆነ በሌላ ስሜ እንድል አስጨርሰው እንደማመጥ እንጂ ባክ ኤንድ ፎርዝ እንዳወጣ ሰማኝ ስማኝ አትበል። እየሰማሁህ ነው። ምን ሆነ? ኢየሱስ ባክ ኤንድ ፎርዝ እናወራ እንደ እየሰማሁህ እንዴት ነው ሰው አጥቶ ታረጉ? ባክ ኤንድ ፎርዝ እናወራ። ይኸውልህ እኔ ክርስቲያን አይደለም ገለመሌ ምንም እኔ ላይ የሚሰራ ታሪክ የለም። የጴንጤኛ ታሪክ አይሰራም እኔ ላይ። ሲቀጥል ባክ ኤንድ ፎርዝ እናወራ ማለት እኔ ሳወራ አንተ እያደመጥክ አንተ ስታወራ አሁን እንደማደምጠቅ እየሰማኝ ማለት ነው። ሲጀምር ከገባ ሰዓት ጀምሮ አንተ ነህ እያወራክ ያለው፣ እኔ እስካሁን አላወራሁም። ለምንድን ነው እንዳላወራ የፈለግከው? ያደግከው ቸርች የት ነው? ቸርችን አልነግርህም። ለምን እነግርሃለሁ? አልነግርህም። ቸርችን አልነግርህም። ቸርች ስላልክ ነው እንጂ ያልጠየኩም። እንዳደግኩበት ቸርች አልከኝ። ያደግኩበት ቸርች በክርስትና እግዚአብሔር ይመስገን። ለጠየቅ ጥያቄ መልስ ልመልስ። እሺ እንዳደግኩበት ቸርች ለወንድም ክፋት በአንድም ሆነ በሌላ በክርስቶስ ደም ተገዝተናል፣ በሱ ደግሞ ተወልደናል። እነዚህ ሰዎች አጠፉ ምንም አሉ ወንድሞቼ ናቸው። እጸልይላቸዋለሁ። ፕላስ እኔ አጠገብ ያሉ ወንድሞች ሄሮቶች በቃ ትክክለኛውን ትምህርት በቸርች ምናምን አስተምራለሁ። የነሱ ስህተት፣ የነሱ አለማወቅ፣ የነሱ ለገንዘብም ሆነው በአውቅም ሆነ ባለማወቅ ያጠፉት ያጥፋት ለእኔ ሁሌ እየተናገርኩት ገንዘብ የሚያመጣልኝ ከሆነ የእነሱ መሰበር ለእኔ ገንዘብ የሚያመጣልኝ ከሆነ የእነሱ መሰበር የእነሱ ችግር ሁሌ እኔ እንድታወቅ እኔ ፌመስ እንዲሆን የሚያደርግ ከሆነ እኔ ራሱ ወንጌል አገልግሎት ብዬ አላስብም። ራሱ አንተ ላይ ማየው ይሄ ስለሆነ ነው ፊት ለፊት የሚናገሩ ማንም። ስለዚህ አሁን አንተ እግዚአብሔር በጊዜው መጨረሻ ላይ እንደሚፈርድ አንተ ምንም ኢንቮልቭ እንደማታደርግ ነው የምታምነው። እኔ ኢንቮልቭ ማድረገው ወንጌል ይሰጣሉ። ስለዚህ አንተ ሰዎች ወንጌል ይሰጣሉ። የእግዚአብሔር ሰው ብትላቸው አንተ የእግዚአብሔር ሰው ብትላቸው ሰዎች ጥፋት ሲያጠፉ ብታይ፣ ሰው ሲያስቱ ብታይ፣ የወንጌልን ሲያጣሙ ብታይ ምንም ነገር አትናገርም አንተ። እንዴ አጠገብ ያለ አገልጋይማ በደንብ ነው የሚናገረው። አጠገብ ምናገረው በግሉ ነው፣ በአደባባይ ማንንም አላዋርድ። እሱ በአደባባይ ተሳስቶ አሁን ለምን ገባ እኔ ጋር ታዲያ? አሁን እኮ እኔ ጋር ገብተህ ማውራት የለም። አንተ በጣም የታውቃለሁ። አንተን የታውቃለሁ እና ሳታውቀኝ ነው ሁሉ የምታወራው። ሳታውቀኝ ነው ሁሉ የምታወራው። ያንተ እኮ ባይዘው ስህተት እኮ አይደለም። ባይዘው አውቆ ማጥፋት ነው። ባይዘው ገንዘብ እንትን ኤርፎን ካደረግ ያንተ ወንጌል አይደለም። እሱ ሰማኝ ቆይ ሰዎች እየሰሙክ አይደለማ። እንትን ድምፅክ እየረበሳቸው ነው። እንትን ኤርፎን ካደረግ ኤርፎንህን አውልቅ። ከዛ በኋላ ቻርጅ ላይ ከሆነ የሰካው ስልክህን እንደዚህ ስለሚበጣበት ቻርጅ ላይም ከሆነ ንቀል። ድምፅክ ጥርት እንዲል ነው። ከዛ በኋላ መናገር ቀጥል። ጸደት ያለ ድምፅ ይወጣዋል ስልክህ አለ አለው። ግን አሁን ያልከው አንተ የትኛውም ያልከው ነገር አይደለም። ሰክተሃል ወይ? አይ ምንም አልተሰከም። አሁን ይሰማቸዋል። በቃ እሺ። አሁን ይልክ አንተ ያወራክ ነው። ትንፋሽክ እየተቆራረጠ ነው። ያወራ የነበሩት ስለ ጸሎት ነው። ከገባክ አይ ቲንክ ኮመንት ስትጽፍ 3 ደቂቃ አይሞላህም። ምንድን ነው ያሳቀህ? እሺ በቃ ከዚህ በላይ እኔም አንተን ማሳመን አልችልም። እንደተመቸ የዛሬ 8 ዓመት ማገኛለሁ። ስለ አገልጋይ ችግር እያወራ እንገናኛለን። ስለዚህ እግዚአብሔር ይባርክ። ወርታልኝ ነበር እኔ ሊጣ ችግር የለውም። በቃ እንዲህ መቀጠል ነው።
ምን እንደፈለክ አልገባኝም። ለዛ ነው አሁን አንተ ነገርኩ። አቡና ሰማኝ ትሰማኛለህ? የሰማው 2010 መልካም ወጣት ስትሄድ የመሰከርከው ምስክርን ታስታውሰዋለህ አይደል? ሰምተኛ ቀጥል። የመሰከርከው ምስክርነት ካስታወስከው በቃ ረጅም ጊዜ ጌታ እንዴት እንደለወጠ ምናምናዎችን ገባሁት። ያካፈልከውን እዛው መልካም ወጣት ላይም ደግሞ ያካፈልከውን ቃል ሰምቻለሁ። በአንዴ ወደ ቲክቶክ መጣ። በሆል ኮንተንት ተቀይሮ ስለ አገልጋዮች ነቢያት ወረድና ግባ። ድምፅ መልሰህ ላክ። ውይ አልክም ላክ መልሰህ ድምፅ ይረብሽ። እንዴት ናችሁ? ጀርሚ ሰላም ለእናንተ ይሁን። አቤላይ ሰላም ለአንተ ይሁን። ካለ ተመልሶ ቢመጣ እሺ። ኤርሚ እንዴት ነህ? ኤርሚ ሰላም ለአንተ ይሁን። እስቲ ተናገር አሁን ድምፁ ከተስተካከለ። ይሰማል? አሁን ይሰማቸዋል ወገኖች ከታች ያላችሁ? አሁን የሚሻል ይመስለኛል። ይኸው ቀንሸዋል ይህን ስፒከር። እሺ አሁን ሀሳብህን ቀጥል እና እንትን በል ቀጥል። እኔ አሁን ያንተ ሀሳብ አልተያዘልኝም። ለምንድን ነው ያልተያዘልኝ? ለምንድን ነው እንዳላወራ ዝም እንድል የፈለግከው? እውነት ስለማላወራ ነው? እንደ እግዚአብሔር ቃል ስለማላወራ ነው? ወይስ የእናንተ ትምህርት ሌላ ስለሆነ? የእናንተ እንዴት መሰለህ፣ ሀሳቤን አላገኘሁም። ይቅርታ። እኔ የእግዚአብሔር ቃል አታወራ አላልኩም። የእግዚአብሔር ቃል በደንብ አውራ። ወንጌል በደንብ መዳረስ አለበት፣ መስበክ አለበት። የእግዚአብሔር ቆንጆ በሬው እናንተ ነን። በደንብ ማረስ አለበት፣ መታረስ አለበት ወንጌል በደንብ። ስለ ወንድም ስህተት ሁሌ ለምን ታወራለህ? ስለ አገልጋይ ስህተት ሁሌ ለምን ታወራለህ? ኢቨን ቲክቶክ በግል ከጀመርክ ጀምሮ እየሰማን ያለ ነው እሱን ነው፣ ከአንተ ማለት ነው። አቁመህ ዛሬ ስላጠናኸው ባይብል መቼ ነው የምንነግረን? የኔ ሀሳብ እሱ ነው። ገንዘብ ያመጣል ብዬ በኮንፊደንስ የምናገረው ይሄ የምታደርገው ነገር እዚህ አንተ ጋር የተሰበሰቡት ሰዎች ሜቢ ከቸርች የደበራቸው በምናምን ነገር የመጡ ምናምን አይዶን በቃ ስለነሱ አይመለከተኝም። በእርግጥ ይቅርታ ይህንን ሜንሽን ስላደረኩት። እስቲ ስለ ተማርከው ባይብል ስላጠናኸው ጥናት ስለተማርካቸው ትምህርቶች መንፈስ ቅዱስ ስላስተማረ ትምህርቶች የህይወትም የቃልም ትምህርቶች ደጋግመህ ለምን እሱን አልነግረንም? ይደርሳል መወቃቀሱ። ጌታም በጣም ረጅም ሰፊ ጊዜ አለን። ገና ወንጌል ያልሰሙ ብዙ ሰዎች ስላሉ እሱ ወንጌሉን እንስራ ነው የኔ ኮንሰፕት የኔ ሀሳብ እንጂ ማንም ሰው አንተ ያለው ኢነርጂ ሳይኖሩት ቀርቶ አይደለም። 5 ዓመት 6 ዓመት ወይረቨር 4 ዓመት የሚሆን ስለ እንትና ስተት እኔ ነገ ጧት ተነስቼ እኮ አንተ አቡና ልክ አይደለም ብል ወይዘው ዝም ብሎ ሰው እኮ ይከተላል። ግን ታርጌቱ ምንድነው? አንተን ትቶ እኔ ጋር መምጣቱ ነው? ሰንበዲ አገልጋይ ትቶ አንተ ጋር መምጣቱ ነው? እኔ ይሄ የወንጌል ታርጌትም ይሆናል ብዬ አላስብም። እኔ በመጽሐፍ ቅዱስ ውስጥም የለም ረጅም ዓመት እንትና አስተታምኑ ሚል አገልጋይም አይቻላል። ትክክለኛ የሆነውን ነገር ግን ያስተምራል። ከኒቆላውያን ትምህርት ራቁ ይላል ጳውሎስ። ትክክለኛ የሆነው ወንጌል ያስተምራል። ከምናምን ከተለያዩ ትምህርቶች ራቁ ይላል። ከነሱ የተለያዩ የሚለይበትን ትምህርት ያስተምራል። ወንጌል ሄዶ ይሰብካል፣ ቸርች ይተክላል፣ ያስተምራል። እኛ ያንተ ትምህርት የምታስተምረው ወንጌል ትምህርት ናፈቀን ነው የኔ ሐሳብ። ብዙ ዓመት ብዙ ጊዜ ብዙ ቀን
ስለ አገልጋዮች ስተትና ድካም ለዓለማውቅ አክቹሊ ወንጌል ናፍቆክ አይደለም። ወንጌል ናፍቆክ አይደለም። ከአዳሚ ሐሰተኛ ጠንቋዮችን አረ በጌታ በእውነት በአካል እኔ ሰማሁህ አይደል? ዝም በል ደግሞ። እሺ ይቅርታ ሐሰተኛ ከአዳሚ ዕጣን አጫጫሽ ስለሆንክ ጳውሎስ በሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ በእናንተ መካከል 3 ዓመት ስኖር ይሄንን ነገር ደጋግሜ ነገርኳችሁ። 3 ዓመት ስኖር ደጋግሜ ነገርኳችሁ። ምን ነገርኳችሁ? እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩሎች ይመጣሉ። ስለዚህ ራሳችሁንም ሆነ ቤተክርስቲያን እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ደግሞ ህዝቡንም ከነዚህ ተኩሎች ጠብቁ ብሎ ጳውሎስ በግልጽ ተናግሯል። የፊልጵስዩስ መጽሐፍ ምዕራፍ 2 ላይ ምዕራፍ 3 ላይ መጨረሻ ቁጥሮች አካባቢ ላይ ጳውሎስ ደጋግሜ ስለነዚህ ሐሰተኞች ነገርኳችሁ። መጽሐፍ ቅዱስ እንደዚህ የሚል ሐሳብ አለ። አንዳንዶች የክርስቶስ ኢየሱስ መስቀል ጠላቶች ሆነው ይነሳሉ። ስለነዚህ ደጋግሜ ነገርኳችሁ፣ አሁን እንኳን በእንባ እነግራቸዋለሁ ይላል። በእንባ። ስለዚህ መጽሐፍ ቅዱስ ላይ ጳውሎስ ወንጌልን ተናገረ። ኦፍኮርስ መጽሐፍ ቅዱስ እንደዛ ያስተምረናል። ጳውሎስ ደጋግሞ ግን ስለ ሐሰተኞች መናገሩን በደንብ በግልጽ ነግሮናል። በአደባባይ ስለ እግዚአብሔር ቃል እየተወራ ሰዎች ከሐሰት እንዲርቁ መናገር አንዱ የወንጌል አገልግሎት ክፍል እንጂ ከወንጌል በተቃራኒ መቆም አይደለም። አንተ ከወንጌል በተቃራኒ የተቆመ የመሰለ ትንፋሽ እስኪቆራረጥ ድረስ ያወራከው በሕይወትህ ላይ ከክርስቶስ በላይ ያነገስከው ጣዖት ስላለ ስለዛ ጣዖትህ እንዳይገለጥና እውነቱን ሰው እንዳያውቅ ወንጌል ተናገር በሚል መደበቂያ አፍ ለማዘጋት ነው የምትሞክረው። ወንጌል እየተናገርኩ ነው። ከሐሰተኞች ተጠበቁ ስል ወንጌል እየተናገርኩ ነው። በክርስቶስ ኢየሱስ ያለውን እውነት ለማወቅ ኢየሱስን ብቻ ተመልከቱ። እነዚህ ሐሰተኞችን አትከተሉ። መዳረሻቸው ጥፋት ነው። ገንዘብ አምላካቸው ነው። እያሳቷችሁ ነው። በመዳራታቸውና ገንዘብን በመውደድ ይራቡባቸዋል። እነዚህን ሰዎች አትስሟቸው። የሩጫችሁ የእምነታችሁን ጀማሪ ፈጻሚ ኢየሱስን ተመልከቱ ስል ወንጌል እየተናገርኩ ነው። ስለዚህ አሁን ወንጌል አልተናገርክም ያልከው አንተ። እኔ ወንጌል እየተናገርኩ እንደሆነ ነው የማውቀው ደጋግሜ። ብራዘር ጠንበለ ወንጌል ምን እንደሆነ ምናልባት ካልተረዳ፣ ወንጌል ምን እንደሆነ ካልገባ፣ ሰዎችን ከሐሰትና ከሐሰተኛ መጠበቅ የክርስቶስ ኢየሱስ አንዱ መልእክትም ተልእኮ እንደሆነ ካልተረዳ መጽሐፍ ቅዱስን ገብተህ ገልበጥ አድርግ። ከዛ በተረፈ ግን ናፈቀን ያልከው ናፍቆህ አይደለም። አንተ ወንጌል አይደለም አሁን ወንጌል አሳስቦክ አይደለም የገባክ ያለከው። ገብተህ የምትናገረው ስለ ወንጌል ስለ ኢየሱስ እንዲወራ ናፍቆክ ሳይሆን የሆነ የምትከተለው ሰውዬ አለ። ፕሮፋይል ፒክቸር ያደረግከው በየኮመንቱ የምትሳደብለት ሰው የምትጠላለት ሰው የምትጠምድለት የምትከተለው ሰው አለ። ስለዚህ አንተ ከዛ ሰውዬ ስርዓት እንድትፈታ ደጋግሜ እየተናገርኩ ነው። ኦፍኮርስ ፍቅርን እሰብካለሁ። አሁን ከጥቂት ደቂቆች በፊት ሰዎች አሁን ሰሞኑን ኢትዮጵያ ውስጥ ጦርነት መነሳቱን ሰምተናል። ስለዚህ እኛ አማኞች እንደ እግዚአብሔር ቃል ልንጸልይ፣ ለምድራችን ሰላም ልንጸልይ ይገባል እያልኩ ነበር። እዛ ሰዓት ላይ አልነበርክም። እንደገባክ ጴሬሪ ባራራም ለገንዘብ ብለህ ነው አልክ። ታግቻለሁ። ይህን ነገር ስናገር አፍነው ወስደውኛል፣ ህይወቴን ሊያጠፉ። ስለ ገንዘብ ታወራለህ አንተ። ታስሬያለሁ፣ ተከስሼ ፍርድ ቤት ቆሜያለሁ። አንተ ስለ ገንዘብ ታወራለህ። ገባህ? እና ምቾት ያለው ቤት የሚያስነዳ የተቸገሩ ሰዎችን በወንጌል ስም ኪስ እያወለቁ ብዙ ቤት የሚያሰራ ወንጌል አላቅም። ብዙ ህዝብን የሚያሰራ ወንጌል አላቅም። ብዙ ገንዘብ ከድሃው መቀነት የሚያስፈታ ወንጌል አላቅም። ራስን ባለጸጋ እያደረጉ በሰው ላይ ጌታ አድርጎ ራስን የሚያሾም ወንጌል አይቻላቅም። አንተን ይህንን ወንጌልና ወንጌል ሰባኪዎች ናቸው የምትለው። መጽሐፍ ቅዱስ በጽድቅ ፍረዱ ይላል። ለሰው ፊት ሳታደሉ ፍረዱ ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ ነገርኩ። በጽድቅ ፍረዱ የሚል የእግዚአብሔር ቃል እንደተጻፈ አንተ በጽድቅ አትፈርድም። መተህ እኔን ትጨቃጨቀኛለህ። አንድ ሴት አስመልጠህ ታውቃለህ? አንድ ኢየሱስን መከተል ትታ በየአዳራሹ ገንዘብ እንዲበዛላት ኤቲኤም ሚራክል እንዲሆንላት ቡኳን ይዛ የምትንከራተት ምስኪን ሴት አሳርፈህ ታውቃለህ? አንዲት ሴትን ከትዳሯን ልታጣ ስትል በሐሰተኛ ነቢያት ምክንያት ጣልቃ ገብተህ ትዳሯን እንዲረጋጋ ልጆቿን እንዳትበትን መክረህ መልሰህ ታውቃለህ? ያንን ነው እያደረገን ያለን። ብዙ ትዳሮች ሊፈርሱ ሲሉ መሀል ገብተን እያስታረቀን።
ብዙ ሰዎች ከመበላት እንዲተርፉ ምክንያቱም ህይወት መቀጠል አለበት። መሬት ላይም ኢየሱስን በመምሰል እንድንመላለስ እየሞከርኩ ነው። አሁን ላይ ኦርቶዶክስና ፕሮቴስታንት መካከል ላይ ያለው እጅግ በጣም ገመድ መጓተትና ጥላቻን በተለይ በእኛ ወገኖች መካከል ወንጌል የሚመስል ጥላቻ እንዲያቆሙ እንዲያረጋጉ የክርስቶስ ኢየሱስ ወንጌል ፍቅር እንደሆነ በተለያየ ቪዲዮ ለማመላከት እየሞከርኩ ነው። ወንድሞቻቸውን እንዲወዱ፣ ጎረቤታቸውን እንዲወዱ፣ ለሌላው ፍቅርን መስጠት፣ የሰው ሃይማኖት እንዳያቃልሉ። የሰው ሃይማኖት ማቃለል፣ ማዋረድ፣ መሳደብ ነው ወንጌል እዚህ ሚዲያ ላይ። ያን ነገር ስላላደረግኩ ወንጌል መናገር ያቆምኩ ይመስልሃል አንተ? እና ወንድም ጠንበላል ወንጌል እንደዛ አይደለም። ጀርሚ የምትናገረው ካለ ቀጥል። እኔ አዝኝ ይባላል ዛሬ አንተ አላቅም፣ ግን አዝኝ ይባላል በእውነት። ጀርሚ አለ አለውኛ ቤላይ ሚውት ላረግ ነው። ቀጥል። እሺ በእርግጥ እኔም መግባት የፈለግኩት በጣም ስላዘንኩበት ነው። ከንግግሩ ከቶኑ ማለት በዚህ ደረጃ ድምፁ እስኪርገበገብ ቃላቱ እስኪሰባበር ድረስ ስሜታዊ አድርጎት የሚናገረው እውነት የምር የወንጌል ቅናት በውስጡ አድሮበት ነው። የምር ወንጌል እየተሰበከ አይደለም፣ የወንጌል እንቅፋት ሆነህ ብሎ አስቦ ነው ወይንስ ደግሞ በልቡ ላይ ያረገዘው የሐሰት ትምህርት አስተምሮ ስላለ ነው የሚለው በጣም ያሳሰበኝ ነው። ለምን አንደኛ እየተወራ የነበረበት ቶፒክ ራሱ ወንጌል ነው፣ የሰላም ጥሪ ነው፣ የጸሎት ጥሪ ነው እየተወራ ያለው አይደል? ስለሌላ ነገር አሁን ጩፋም አልተነሳ፣ ዳንሳም አልተነሳ። እሱ እንዳይነኩ የሚፈልጋቸው ወይም አገልጋይ ብሎ የጠራቸው ሐሰተኛ ነቢያትም ይሁኑ አስተማሪዎች አልተነሱ፣ ስማቸውም አልተጠራ። እየተወራ ያለው በቃ ስለ የሰላም ጥሪ ነው። በቃ ቅዱሳን በሚፈጠረው ሀገራችን ውስጥ በሚፈጠረው የጦርነት ድምፅ ውስጥ ፓርቲስፔት አታድርጉ፣ ለጦር ለሞት ምክንያት አትሁኑ፣ ህፃናት እንዲደፈሩ ሴቶች እንዲሞቱ ምክንያት አትሁኑ፣ አለን ከፊትነን እያላችሁ ይልቁንስ ጸልዩ፣ ለመሪዎቻችሁ ጸልዩ፣ ለህዝቡ ጸልዩ እየተባለ በሚወራበት ቦታ ላይ አንድ ሰው ገብቶ ወንጌል አይሰበክም ብሎ እያንዘፈዘፈው የሚናገርበት ጉዳይ እኔ የወንጌል ሸክም ወይም ደግሞ የወንጌል ናፍቆት አልመሰለኝ። ትንሽ ዘር እንኳን ይታያል እኮ አይደል? ሰው የምር የወንጌል ረሃብ ካለው በከፈተው በትንሽዬው ፕላትፎርሙ ላይ እንቅስቃሴውን እኮ ታያለህ። ለማየት ሞክሬ ነበር። የምር ይሄ ሰውዬ ወንጌል እያገለገለ ወንጌልን እየሰበከ አቤል አቡና እንቅፋት ሆኖበት ከሆነ እንኳን ብዬ ገባው። ኢንተረስቱ እግር ኳስ እንጂ ምንም ወንጌል ያልሆነ ሰውዬ ነው። ፕላትፎርሙን ስመለከተው ማለት የወንጌል ምንም አይነት ኢንተረስት የሌለው። ምክንያቱም ፕላትፎርማችን እስኪያዝነው ድረስ አይደል የውስጣችን የምንናገርበት የምንተነፍስበት ያንቀጠቀጠው ጉዳይ ወንጌል ከሆነ ትንሽ የወንጌል ዘር የሱ ፕላትፎርም ላይ ገብቼ ማግኘት ነበረብኝ። እሱን አላገኘውም። ስለዚህ መንፈሳዊ ከአንተ ጋር በጥቅስ ምናምን ማውራት አያስፈልግም። አንተ የመጣህበት ሎጂክ ትክክል ካልሆነ አቤል አቡና በቤተ ክርስቲያን ውስጥ እንቅፋት ናቸው ብሎ የሚያስባቸውን የወንጌል እንቅፋት ናቸው ብሎ የሚያስባቸውን ሰዎች ፊት ለፊት ወጥቶ መቃወሙ ስህተት ከሆነ አንተም እዚህ ጋር መተህ እሱ መቃወም እኮ ስህተት። እንዴት ነው ሎጂኩ ለአንተ የሚሰራው? ገባ? አንድ ሰው እዩ ጩፋ ሐሰተኛ ነብይ ነው ብሎ በአደባባይ ሐሰቱን ገልጦ መናገሩ ወንድም መግፋት ሆኖ ተቆጥሮ በአንተ ሎጂክ፣ አንተስ በየትኛው ሞራል ነው ደግሞ መተህ ሌላኛውን ደግሞ በሌላ ሳይድ ደግሞ ያለውን አንተስ ጣት የምትቀስርበትና የምር ንስሐ ግባ፣ ተመለስ። የምር የወንጌል ፓሽኑ ኖሮህ ከሆነ የወንጌል ልቡ ኖሮህ ከሆነ ሁላችንም ሚውት እናደርጋለን፣ እንዘጋለን። አሁን እዚህ ጋር ላሉ ሰዎች ወንጌል ትነግርልናል። የገባህን ወንጌል የበራልህን ወንጌል እንዲህ ነው መሰበክ ያለበት ብለህ ውስጥ እየተንቃጠለ ያለ በቃ እየተንቀለቀለ ያለ እውነት ካለ ታካፍለናለህ፣ እንሰማለን እንጂ ገና ለገና የሆነ ሰዎችን ለመጠበቅ ብለህ ህሊናህንም ሞራልህንም እምነትህንም እንዴት ትክዳለህ? 75% አዲስ ኪዳን መጽሐፍ ሐሰተኛ ነቢያትንና ሐሰተኛ ትምህርቶችን ለመቃወም የተጻፈ መጽሐፍ ክደ እንደዚህ አስተማሪ የለም መጽሐፍ ቅዱስ ላይ እንደዚህ አላስተማሩም ወንጌል ነበር የሰበኩት ብለህ እንደዚህ አይነት ድምዳሜ ላይ ደርሰህ ያመጣህ ጉዳይ የሆነ በህይወት ላይ ደግሞ ምንም ያላረጉልህን እርግጠኛ ነኝ። ማለት አላቅም፣ የግል ህይወትን አላቅም፣ ግን ያተረፍክባቸውም ሰዎች ናቸው ብዬ አላስብም። ዝም ብለህ በስሜት ተነድተህ ካለህበት ጥላቻና እንትን ወጣና ስትሰማ እስኪ ዛሬ ምን እያወራ ነው? ኢትስ ኦኬ። ሌላ ቀን አልተመቸህም ይሆናል። ሌላ ቀን የሆነ ሰዎችን ተናግሮ ሲጠራ አይተህ
አልወደድከውም ይሆናልና እስኪ ግን ዛሬ ስለምንድን ነው እያወራ ያለው? የናፈቀህ ከሱ የሰላምን ወንጌል መስማት አይደል? ዛሬ ስለምንድን ነው ያለው? ስለ ሰላም እያወራ ነው። ለሀገር እንጸልይ ነው እያለ ያለው። አሜን ብለህ ለምን ፓርቲሲፔት አላረክም? ለምን አልተካፈልክም? ጥማትህ የምር ሰላምና ወንጌል ከሆነ ማለት ነውና እኔም በጣም ስላዘንኩብህ ነው እንዴት አይነት ልብ ቢኖር ነው ብዬ ገባሁት። እየፈረድኩብህ ሳይሆን ምናልባት ይሄ ሰዓት እድል ከሆነ ራስን እንድትመለከትና እንድትመለስ ማለት ነው። ቴንክ ዩ ጀርሚ። ኤርሚ ሀሳብን ሼር አድርግ አንተ ቀጥሎ ስለገባ። ኤርሚ አለ መናገር ብትችል ከሆነ ኤርሚ ያለ አልመሰለኝም። ግሩሜ ተናገር። አቤላ ሰላም ብያለሁ። ሰላም ብያለሁ። በጌታ ፍቅር ዮኒ። እኔም እውነት ግራ የገባኝ ነገር ምንድን ነው እሱ እያወራ ቀጥታ የገባሁት ፕሮፋይል ውስጥ ነው። ማለት ያው ሰው ሲያወራ የምታየው ፕሮፋይል ነው። ቀጥታ ገብተህ እሱ ፖስት የሚያደርጋቸውን ነገሮች ነው የምታየው እና የመጣህበትም ኢንቴንሽን ልክ አይደለም። ቶንህም ልክ አይደለም። የምትናገርበት መንፈስም ልክ አይደለም። ምንድን ነው የገጠመ ችግር አለ ወይስ የሆነ አይተህ የመጣኸው ቪዲዮ አለ? ምንድን ነው የገጠመ? እስቲ እኔ እንደ ወንድም ልጠይቅህና የምታወራበትን መንፈስ ልክ አይደለም። ያናደደ ሰው አለ ወይ? ያበሳጨ ሰው አለ ወይ? ይሄን መልስልኝና ሐሳቤን አካፍልሃለሁ። ግን የሆንከው ነገር አለ በአንተ በኩል የሆንከው ነገር አለ። ምስጋና ለአንተ ነው ጥያቄ። የገጠመ ችግር ካለ ምናልባት የምንረዳ በምክርም በሐሳብም የምናግዝ ነገር ካለ እንደው የመጣህበት ኢንቴንሽን የተነሳውም ሐሳብ እሱ ስላልሆነ የተነሳውም ሐሳብ ስለ እንዩ ጩፋ ወይም ደግሞ ሰንበዲ ስለ እስራኤል ዳንሳ ወይም ደግሞ ስለ ሌሎች አገልጋዮች አይደለም የተነሳው። ለሀገራችን ለትግራይ ክልል ለተነሳው ጦርነት እንጸልይ ነው የተባለው። አቤል ሲናገር የሰማሁት እንግዲህ እኔ እሱን ነው። አንተ የመጣህበት ኢንቴንሽን ምንድን ነው? እሱ እንደው ይሄን ነገር አይቼ ነው ብለህ የሆነ ነገር ብትነግረን። እኔ ጥያቄ እየጠየቅኩ ያለሁትና ከዛ ሐሳቤን አካፍልሃለሁ። ለአንተ ምንድን ነው የመጣህበት ኢንቴንሽን? ማን ያናደደ? ማን ያበሳጨ? ምስጋና እየሰማኝ ነው? ከዛ ወደ መጽሐፍ ቅዱሱ ሐሳብ እንገባለን። የእግዚአብሔር ቃል ምንድን ነው የሚለው? ስለ መቃወም፣ ሐሰተኛ ነቢያቶችን ስለ መቃወም፣ ወንጌልስ ምንድን ነው እሱ? አሁን እንግዲህ ጀርሚ አጋጣሚውን ተጠቀም እያለ ነው፣ ወንጌልን መስክር እያለክ ነውና እስቲ እንደው የመጣህበትን ሞቲቭ ምን እንደሆነ ብትነግረኝ። እኔ ጥያቄ እየጠየኩ ነው፣ ፍቃደኛ ከሆንክ። ግሩሜ። አቤት። እሺ፣ ያወራችሁትን ሰምቻለሁ። ጀርሚ አንተ ላይ መለሳለሁ። ጀርሚ ያወራው ነገር እንግዲህ አልገባኝም። ሌላ ፖስት ያደርጋል ያላችሁት አልገባኝም። ምን ፖስት አድርጌ እንደሆነ እኔ ፖስትም አድርጌ አላውቅም። ቲክቶክን ለመጠቀም ብቻ ነው ፖስት አድርጋለሁ ያላችሁት። ሪፖስት የምታደርጋቸውን ነገሮች ነው ያየሁት። ኦኬ፣ እሺ። ሪፖስት ኳስ ፋን ነኝ፣ የምዝናናበት ነገር ነው እሱ፣ ችግር የለውም። ወንጌል ደግሞ እንግዲህ ለመስበክ አላሰብኩም። ወደፊት ሰብክ ይሆናል። ፐርሰናሊ በራሴ የምሰብክበት መንገድ አለ፣ በራሴ ሰብካለሁ። ቲክቶክ ላይ ሰብኬ አላውቅም። አሁን አንተን አድርጌ አላውቅም። ያው ሪፖስት ያደረኩትን ነው። አንድ ቪዲዮ፣ አንድ ፎቶ፣ አንድ ነገር ፖስት አድርጌ አላውቅም። ያው ራስን እንደዚህ ብሎ ዲፌንድ ማድረግ በጣም ወረደ፣ በጣም ውርድ ያለ ነገር ነው። በጣም ነው ወይ? ቆይ ምስጋና፣ ቆይ እንደዛ አይደለም። እኔ ለምሳሌ አሁን እኔ ግሩም እባላለሁ። ፕሮፋይሌንም ገብተህ ማየት ትችላለህ። የመሠረተ ክርስቶስ ቤተክርስቲያን አገልጋይ ነኝ። አንተን እስኪ ልተዋውቅህና ምስጋና ማን ነህ? የት ቸርች ነህ? ለመተዋወቅ ነው። እፈራችኋለሁ። እናንተን አልነግራችሁም። ቸርች እፈራችኋለሁ፣ ስለምፈራችሁ ነው። ኦኬ፣ እሺ። ወደ ሐሳቤ ልምጣና በደንብ አስተውለህ ስማ። ሌላ አቡና ለማለት አይ ሪስፔክት ዩ በጣም በእውነት እንደ ሰውነት። ይሄ አሁን እንደው ይሄ ወንጌል ምናምን ክርስቶስ የሚለውን ተውና እንትን ይሄ ዕጣን ታጠናለህ ታሸረግዳለህ ምናምን የሚባል ነገር ባትጠቀም ደስ አይልም። ለዛው ከፍቶኝ ምናምን አይደለም፣ ግን ደስ አይልም። ለሚሰሙ
ከፈለክ በአካል ወጥቼ የቸርች እንደማገለግል ምናምን ችግር የለውም አምጥቼ ያሳያለሁ። እና ከየት ቦታ እድገቴ ከየት ቦታ እንዳለው አሁን ምን እንደሆንኩ በደንብ ማየት ትችላለህ ከፈለክ። ምናልባት በጣም ካላመንክኝ የምትላቸው ሰዎች ቅጥረኛ መስዬ ከታየው ማለት ነው። እኔ በእርግጥ ስገባ ቸኩዬ ሊሆን ይችላል። እሱን አያግሪ ቱማች ሶሪ። ስለ ትግራይ እያወራችሁ ከሆነ ኦኬ እናገባው። ግን ያየሁት ኖርማል ቲክቶክ ላይፍ የመጣልኝ ነቢያት እንደዚህ እንትን እያደረጉ ምናምን ህዝቡ ላይ የሚጨክኑ ምናምን እሱ ነው የመጣልኝ። ሁሌ ተቆራርጦ እንደሚመጣው ሁሌ በዩቲዩብ እንደምናየው ሳምበዲ አንዳንድ ልጆች ሪያክት እንደሚያደርጉበት አንዳንድ ቦታዎች እንደሚመጣው እሱ ነው የመጣልኝ። ኮሜንት ነው የጻፉት። ላይቭም የመግባት ምንም እቅድ የለኝም። እሱን ነው ያወራሁት። በመጀመሪያ ተቋርጠን ግን አይ ሪስፔክት ዩ እሰማሃለሁ። እሺ ችግር የለውም። እስከምትፈለክበት ሰዓት ድረስ ቁጭ እሰማሃለሁ። ችግር የለውም። የምትሉኝን ነገር ሁሉ ለመስዋዕት አይ አም ሬዲ። እኔ ሁሌ ስለ እንዴት ነው አው ቀበሮች አሉ፣ አው ተኩላዎች አሉ። እሱ የበጉ ህይወት ይወራ ነው የኔ። በጉ ምን አይነት ካራክተር ያዝ እሱ ይሰበክ አሉ። በይዘዌ እኛ ዛሬ ተሰብስበን ስላወራን ተኩሎቹ እንዳለ ተገንጥለው ይሞታሉ ማለት አይደለም። በግ በበዛ ቁጥር ቀናተኛ ይበዛል፣ አጥፊ ይበዛል። ያለነው ዓለም ላይ ነው። ዓለም የሰይጣን ግዛት ነች። እኛ ደግሞ ክፉ በሆነው ዓለም ላይ እየደመቀን ነው። አቡና ያንተን አጥፈው አንተ ሚውት አድርገው በጣም እንትን እያደረገ እኮ እያደረገ ነው። እሺ አይ እንትን ያልከ እኔ አሁን አንተና እኔ ያልተግባባ ነው። አንተ አገልጋዮች የምትላቸው ናቸው እኔ ተኩሎች እያልኳቸው ያለሁት እያልኩ ያለሁት። ስለዚህ አሁን ከዓለም ምናምን እዚህ ዓለም ላይ ምናምን ስላለ አይደለም እያወራን ያለን፣ በመካከል ስላሉ ሐሰትና ሐሰተኝነትን አሾልከው ስለሚያስገቡ ሐሰተኞች ነው እያወራን ያለን። ስለዚህ አሁን አንተ በግልጽ መናገር ያለብህ ፖይንት ምን መሰለህ? በድምፅ መናገር ያለብህ ፖይንት በግልጽ አንተ እነዚህ ሰዎች በመናገርህ ወንጌል ተሰድቧል የምትልበት ፖይንት ካለ ወንጌል እንዳይሰበክ ምክንያት ሆኗል ምናምን አንዳንድ ሰዎች የሚዘረዘሩት ጉዳይ ካለ ስፔሲፊክሊ አስቀምጠው። ከዛ በኋላ ምንድነው እሱ የሆነው ጉዳይ ብለን እናወራለን። ከዛ ውጭ ራሱ በጉ ያልከው ኢየሱስ ማቴዎስ ወንጌል ምዕራፍ 7 ላይ ስለ ተኩላ ተናግሯል። እንግዲህ በጉ ስለ ተኩላ ከተናገረ እኛ ስለ ተኩላ መናገራችን ስህተት የሚሆንበት ምክንያት የለም። ስለ ተኩላው አንዲ መናገር ችግር የለውም። 4 ዓመትና 5 ዓመት መናገር ግን ፌር አይደለም ብዬ አስባለሁ። እኔ ማስበው ነው። በደንብ ጠቅልለህ ትመልስልኛለህ። እሺ 4 ዓመትና 5 ዓመት ስለ ተኩላ ብቻ ይቅርታና ግን ቲክቶክ ነው ፕላትፎርም። አይ ይቅርታ፣ አይ ቲክቶክ ስለሆነ ፕላትፎርም እችን ብቻ ልነግርህ ነው፣ ላቋርጥ አይደለም። ቲክቶክ ነው ፕላትፎርሙ። ገብተዋል። ሰው ገብቶ ገዝቶ የሚወጣበት ፕላትፎርም ነው። ስለዚህ መነገር የለበትም ብለህ ሴንቴንስ ጨርሰህ ካበቃህ በኋላ አንተን አይደለም የምናርምህ። መነገር የለበትም ብሎ ይዞም የሚሄደውን ሰው መታደግ አለብን። ተኩላው መንጠቁን ካላቆመ ለምንድን ነው ስለ ነጣቂው መነገር ደግሞ የአንድ ቀን የሁለት ቀን ብቻ ስራ የሚሆነው? ተኩላው እኮ እየነጠቀ ነው። ልጆችን ወላጅ አልባ እያደረገ ነው። ሰዎች በሱ ምክንያት እየሞቱ ነው። ሰዎች መድኃኒታቸውን ጥለው በሕክምና መዳን የሚችሉበት በሽታ ላይ እየሞቱ አይ ዶንት ኬር እያሉ ነው። እነዚህ ተኩላዎች በየቀኑ የሰው ህይወት እየነጠቁ በመድረኮቻቸው ላይ አይመለከተኝም ይላሉ። ትዳር ያፋታሉ። የሰውን ህይወት ከክርስቶስ ህይወት ይገነጥላሉ፣ ይለያሉ። እነዚህ ሳያቆሙ ይሄንን በትጋት እየሰሩ ባሉበት ሁኔታ የነሱ በዚህ ጉዳይ ህይወት መንጠቅ ያላሳሰበህ ጉዳይ እንዴት ነው? ስለነሱ እለት እለት ቢነገርስ? እንደው ሰው ቢጨመርስ? አንተ ያሳሰበህ አንድ ያበል አቡና ነው። የሱ አይነት እንደው 10 20 ለምን ቢኖሩስ? ገባ መናጠቅ ስላለብን ማለት ነውና ስትሸጠው ሐሳብህን ዝም ብለን እየሰማን ስብከት አይደለም የምንሰማህ። ገባ አሜን አሜን እያለን የምንቀበለው አይደለም። የሚሰማንም ትውልድ አለ እዚህ ውስጥ ገብቷል። እየመጣ እየሰማ መሄድ አለ። ዝም ብላ ሐሳብህን እንድትሸጥ አንፈቅድልህም። ስለዚህ መሆን የሚችለው እንዴት ነው? ሐሳብህን ታቀርባለህ። እንደዚህ ነው ልናወራ የምንችለው። ምክንያቱም መክሸፍ ያንተም ሐሳብ መክሸፍ አለበት ካንተም ከሚሰሙክም። ሜቢ ጀርሚ የምጨምርለት ነገር ምንድነው? እሱ ምስጋና ትናገራለህ። ያው ከብሉይ ኪዳን ጀምሮ እነዚህ ሐሰተኛ ነቢያቶችን ተኩላዎችን መቃወም ብዙ ምናልባት መጽሐፍ ቅዱስ የምታነብ ከሆነ የምታጠና ከሆነ የእግዚአብሔርን ቃል እንግዲህ አንተ በጣም የወንጌል ቅናት እንዳለ ነው የምታወራው። ወንጌል ይሰበክ ነው እያልክ ያለኸው።
እንግዲህ አንዱ ከተኩላ ሰዎችን መጠበቅ በራሱ ወንጌል ነው። ሰዎችን ከተኩላ መናጠቅ፣ ከተኩላ ከሌቦች ከወንበዴዎች መጠበቅ መጽሐፍ ቅዱሳዊ ነው። ምናልባት የእግዚአብሔርን ቃል ምታክ ከሆነ ዘዳግም 13 ከ1 እስከ 3 ላምብልህ። በመካከልህ ነቢይ ወይም ህልም አላሚ ቢነሳ ምልክት ወይም ድንቅ ቢሰጥ ሌሎችን አማልክት አንከተል ቢል የዚያ ነቢይ ቃል ወይም የዚያ ህልም አላሚ ቃል አትስማ ይላል። ኤርሚያስ ላይም ላምብልህ። ኤርሚያስ 14 ቁጥር 14 ላይ እንደዚህ ይላል፣ እግዚአብሔርም እንዲህ አለኝ፣ ነቢያቱ በስሜ ሐሰትን ይናገራሉ፣ አላኳቸውም፣ አላዘዝኳቸውም፣ አልተናገርኳቸውም። የሐሰትን ራእይ መሳሪያውን ከንቱን ነገር የልባቸውን ማታለል ይናገሩላቸዋል ይላል። 23ም እንደዚህ ይላል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ትንቢት የሚናገሩላችሁ የነቢያትን ቃል አትስሙ፣ ከንቱ ነገር ያስተምራቸዋል፣ ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የወጣው ራእይ ይናገራሉ ይላል። እና ኤርሚያስም የሐሰተኛ ነቢያትን በግልጽ ሲቃወም እናያለን። ሌሎችም ምናልባት ሕዝቅኤልንም ካየ ጌታ እግዚአብሔር እንዲህ ይላል፣ ምንም ሳያዩ የገዛ መንፈሳቸውን ለሚከተሉ ለሰነፎች ነቢያት ወየውላቸው ይላል ሕዝቅኤል 13 ቁጥር 3 ላይ። እና አንተ እንግዲህ መጽሐፍ ቅዱስን የምታነብ ከሆነ እንደው አንዱን ነገር ብትጠቅስልን ወይ ወንጌል የምታውቀውን ወንጌል አንዱ እንግዲህ ሰዎችን ከሐሰተኛ ነቢያትና ከወንበዴዎች መጠበቅ በራሱ ወንጌል ነው። ለአንተ ለምስጋና በደንብ የምነግርህ አንተ ሐሳብን በደንብ እየነገርክን ነው። ወንጌል ይሄ ነው። ስለ በጉ በጣም እየተጨነክ ነው። በጉን ተናገር እያልክ ነው። እንግዲህ መጽሐፍ ቅዱስ በደንብ ይናገራል። ሐሰተኛ ነቢያቶችን መቃወም ራሱ በማቴዎስ ወንጌል ምዕራፍ 7 ላይ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠበቁ ይላል። ማቴዎስ 24 ላይ ብዙ ሐሰተኛ ነቢያት ይነሳሉ ብዙዎችንም ያስታሉ ይላል። በሐዋርያት ስራ ላይም ይናገራል። እና ከየት ነው አንተ እንዲህ በምን መንፈስ ነው የመጣው? በምን ሞቲቭ ነው? መጽሐፍ ቅዱስ ታነባለህ? የእግዚአብሔር ቃል ታነባለህ? እንዴትስ ነው የእግዚአብሔርን ቃል የምትረዳው? ለአንተ ጥያቄ ይሄ ነው ማለት ሁላችንም እዚህ ጋር የተቀመጥነው መቼስ የሚሰሙን ሰዎች አሉ። በማስተዋል እየተነጋገርን ነው። ይሄ የተነሳውም ሐሳብ ይሄ አልነበረም። እውነት ለመናገር የተነሳውም ሐሳብ ይሄ አልነበረም። አንተን አሁን ሌላ ርዕስ ሌላ አጀንዳ ፈጥረህልን አሁን እያወራን ያለ ነው። ስትገባ በመጀመሪያ ደረጃ እንደው ሐሳብ ከመስጠት በፊት የሆነ ቸኩለ ባልተረጋጋ ሁኔታ ሐሳብ ከመስጠት በፊት ምንድነው የሚወራው ነገር ብለህ በደንብ ማየት አለብህ። በደንብ ማስተዋል አለብህ። ቲቶ ላይ የሚናገረውን ስማ፣ የማይታዘዙና ከንቱ የሚናገሩ የሚያታልሉትንምና ብዙዎች አሉና ይላል። ስለዚህ ምክንያት ሃይማኖትን ጤናማ እንዲሆን በጽኑ ገጽጻቸው ይላል፣ ተናገራቸው ይላል ቲቶ 1 ከቁጥር 10 ላይ። እነዚህን ሰዎች እንድንናገር እንድንቃወም መጽሐፍ ቅዱስ በትክክል ይናገራል። በጣም ብዙ ያልጠቀስኩልህ ብዙ ምዕራፎች አሉ ያላነበብኩልህ። የትኛውን ቦታ ላይ ስንገባ እንደው ቲክቶክ ዝም ብሎ ገብቶ ሐሳብ መስጠት አይደለም። መጀመሪያ ምንድነው የሚወራው? ምን አይነት መንፈስ ነው ያለው? ምንድነው እየተነጋገሩ ያሉት ብሎ በትክክል ማዳመጥ፣ በትክክል መስማት ተገቢ ነው። ሌላ ቦታ ስትገባ እንደው ይሄ ነገር ልምድ ይሁን። እዚህ ጋር ማንም በክፉ የተናገረ ሰው የለም። አቤልም እየሰማክ ነው፣ ሁላችንም እየሰማክ ነው፣ አደመጥነ። ግን አሁን እንኳን ድጋሜ ስትናገር የምትናገርበት መንፈስ ልክ አይደለም፣ ቶኔ ልክ አይደለም። መጀመሪያ ተረጋጋ፣ ውሃ ጠጣ፣ ተረጋግተህ ሐሳብን አካፍል። የሚሰማው የሚወራው ነገር ምንድን ነው ብለህ በደንብ አዳምጥ። ጌታ ኢየሱስ ይባርክህ። እሺ፣ ለሌሎችም እድል ለመስጠት እንትን ጆይ አብርቷል መሰለኝ። ከዛ የኤርሚያስ ሲናገርና እሱ የተሰማውን ነገር ሰፋ አድርጎ እንዲናገር እንፈቅድለታለን። ግን አሁን ዞሮ አሁንም አንተን ገንዘብ ስለማድረግ ነው እንጂ በሀሳብ ስለተቃረንክን ደብድበን ስለማጥፋት አይደለም ያስገባን። እሱንም እንድታሰምርበት ያስፈልጋል። ወጣ ሌሎቹ ሰዎች ከመናገራቸው በፊት ወጣ መሰለኝ እንዲገባ አድርገው። ግን አይ ቀጣይ እንድናወራ የምፈልገው ነገር ደግሞ አቤላይ ምን ይታረግ ወይ? እሺ ምን ታረጋዋል? የፈለኩት ቀጥልሽ። ካላ አስገባው። አይ ምንድነው እዚህ ፕላትፎርም ላይ እንደምታውቀው ይሄ የነቢያት ጉዳይ ሁሉንም ሃይማኖት የሚያስማማው
በጴንጤ ስር ነኝ የሚለውን ሁሉንም ያስማማል። ኦንሊ ጂሰሱን ያስማማል። የመጣ ሁሉ በነቢያት በምናምን ይስማማሉ። አንድ ላይ ገባ። በልሳን ይስማማሉ። በመጫወጫው ሁሉ ነገር ይስማማሉ። ስለዚህ ይሄ ሰው ቤተ እምነቱን አልነገረንም፣ የእምነት አቋሙን አልነገረንም። እንደው ወንድም ብለን ተቀብለነው ነው እያወራን ያለ ነው። ምናልባት የት ቤተክርስቲያን ነው የሚለው አጥቢያውን ባይነግረንም ግን መሰረታዊ የክርስትና የትምህርት ሚዛኑን ግን እንጠይቀዋለን። ገባ። ነገረ ክርስቶስ ላይ ምን አይነት ትምህርትና ምን አይነት ዕውቀት እንዳለው ማወቅ አለብን። አይንገረን። አሁን እሱ ቅድም እፈራቸዋለሁ ያለበትን ይሄ አጥቢያ መናገሩ ይቅርበት፣ አይንገረን። እሱን ግን ደግሞ የምንጠይቀውን መሰረታዊ የክርስትና ትምህርቶች ላይ ያለውን እምነት ግን ማወቅ አለብን፣ ደግሞ ስንሰማው ማለት ነው። እና ቀጥሉ በቃ ልኬለታለሁ ከገባ እንትን እንላለን። ምንድነው እንደ አጠቃላይ መወራት የተፈለገው? እሺ ኤርሚ ትናገራለህ። እንደ አጠቃላይ መጀመሪያ የተናገርነው የሰሞኑን የተነሳውን ጦርነት በትግራይና በኢትዮጵያ መንግስት በኩል የተነሳውን ጦርነት አስመልክቶ እኛ ክርስቲያኖች ወይም ሲቪሊያን የሆንን ሰዎች እንደ አማኝ ምንድነው እዚህ ጉዳይ ላይ ኢንቮልቭ ማድረግ ያለብን? በምን መልኩ ነው? ኦርቶዶክሳውያን፣ ካቶሊካውያን እንዲሁም ደግሞ ወንጌላውያን አማኞች በሙሉ በዚህ ጉዳይ ላይ ምን ማድረግ አለብን ብዬ ሀሳብ አነሳው። መጸለይ አለብን፣ ሰላምን መናገር አለብን። ወደዚህም ወደዛም ደም እንዳይፈስ፣ ህፃናት እንዳይሞቱ፣ እናቶች እንዳያለቅሱ፣ ወጣቶች እንዳይገደሉ፣ የቤቱ ድንኳን እንዳይጣል፣ በዚህም በኢትዮጵያ መከላከያ ወታደር ወጣቱ ሞቶ ሀዘን በቤታቸው እንዳይሆን፣ በዛም በኩል ያሉ እናቶች አባቶች እልቂት እንዳይፈጸም በክርስቶስ ወንጌል በተማርነው የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም። ይሄ የኢየሱስ ክርስቶስ የመጣበት አጀንዳ ነው። ነፍስ ለማዳን ስለመጣ ይህን አዳኝ ይዘን ማጽናናትን፣ የጸሎትን ጉዳይ፣ ምህረትን የመናገር ጉዳይ እናድርግ ነው እያልኩ እያወሩ የነበረው። ከዚህ ጋር ተያይዞ ቀድሞ በነበረው ግጭት ላይ ምን ያህል ፕሮቴስታንቱን በሚያሰድብ መንገድ ፕሮቴስታንቱ ግድያን፣ ሞትን የሚደግፍ እስኪመስል ድረስ ሐሰተኛ ነቢያቶች ምን ያህል ጦርነቱ ሲደግፉ ሲያቀጣጥሉ፣ ሐሰተኛ ደጋፊ ነቢያት ብቻ ሳይሆን እንዲሁም ደግሞ ዘማሪያንን የሚሉ ሰዎች ምናምን እንዴት ገብተው ሲያወቁ እንደነበሩ ለትግራይ ወንድሞቻችን እህቶቻችን ወንጌልን እንዳንነግራቸው በዚህ መካከል በምህረት የተዘጉ ብዙ ምዕራፎች አሉ። ቃልዮት በትግራይ ያለች ቃልዮት ከዋናው ቃልዮት ጽሕፈት ቤት ጋር ህብረት አላደርግም እስክትል አጥቢያዎችን ጸጥ እንዲሉ እንዳይጠይቁ ወንድማዊ ፍቅራቸውን እንዲያቋርጡ ባለማወቅ ጥበብ በጎደለው መንገድ ብዙ ነገር ተደርጓል። ስለዚህ አሁን ላይ በዚህ ግጭት መካከል እንደ ክርስቲያን ምንድን ነው ማሰብ ያለበት? እንደ ፕሮቴስታንት ማሰብ ያለብን መጸለይ ነው ለወንድሞቻችን። ከቻልን ስልክ እየደወልን ጤናማ የሆነውን አገልግሎትን መደገፍ፣ ወንድሞቻችንን መርዳት። ምን አይነት ወንድሞቻ? በወንጌል ያሉ ወንድሞቻችንን ረሃብ ላይ ካሉ፣ ችግር ላይ ካሉ መጠየቅ፣ አብረናቸው በጸሎት ከነሱ ጋር መቆም። ነገ ያበቃል፣ ብዙ ነገር ያበቃል፣ ጦርነት ያበቃል፣ ችግር ያበቃል። ነገር ሲመጣ በችግር ጊዜ እንዴት አብረናቸው እንደቆምን ሲያስቡ ስለኛ እግዚአብሔርን የሚያመሰግኑበትን መንገድ መፈለግ አለብን። ይሄን ነው እየተወራ ያለው ሀሳብ። ምስጋና ገባ አገልጋዮችን ምናምን ብሎ ትንፋሹ እየተቆራረጠ አወራ። አገልጋዮች ናቸው። እውነተኛ አገልጋዮች ከሆኑ ሽልማታቸውን፣ ክብራቸውን ከጌታቸው ይቀበላሉ። እግዚአብሔር ነው ሪዋርድ የሚከፍላቸው። አቡና የሚባል ከፋይ በሰማይ የለም። እግዚአብሔር ነው አክሊልን የሚሰጠው። እግዚአብሔር ነው የአገልግሎትን ሽልማት የሚሰጠው። ራሱ ጌታ ነው የሚሰጠው። እዚህ ደግሞ ሰውን እያጠፋ እያጠመደ ያለ ካለ በትምህርትም በመግለጥም ስህተትን በማሳየት ወንድሞች እንዲጠበቁ ማድረግም የግዴታችን ስለሆነ ነው የምናደርገው። እዚህ ጉዳይ ላይ በነገራችን ላይ ጠቅልዬ የገባሁበት ዋና ጉዳይ መንገድ ላይ ወጥቼ ወንጌል ስሰራ ሰዎች ወንጌልን ላለመስማት ከሚያነሱብኝ ኢሾዎች አንዱ የሐሰተኛ ነቢያት ልምምዶች ሲሆኑ ነው። ወንጌልን እንዳልሰብክ እንቅፋት ሆኖኛ እንደ ያን ነገር መታገል አለብኝ ብዬ የወሰንኩት በዚህ ምክንያት ነው። ስለዚህ አሁን እንደ ወንጌል ጠላት ወንጌልን መናገር እንደማይፈልግ ሰው ስታወሩ ትንሽ የሚያስይዛል። ኤርሚ ቀጥል። ይቅርታ አስረዝሜው ከሆነ እንግዲህ ኤርሚ ቅድም ስጠራኩ የለህም። አቤላይ ሶሪ ኔትወርክ ትንሽ እያስቸገረኝ ስለነበረ ነው። በሰላም ብያለሁ ሁላችሁንም። ከረጅም ጊዜ በኋላ ነው ላይቭ ላይ የተገናኘ ነው። ኤኒሃው ልጁን
እየሰማሁት ነበረ ከገባበት ሰዓት ጀምሮና ገብቶ ያወራው ነገር ኢንፋክት አሁን ቶታሊ እሱ ላይ ትኩረት ከማድረግ ጀነራል የሆነው የሰዎች ባህሪ ላይ ወይ ደግሞ እንደዚህ እንዲህ ያሉ ሰዎችን የሚከተሉ ሰዎች ላይ የማየው ባህሪ እንደሆነ ነው የሚሰማኝ። ምክንያቱም አንደኛ ከተነሳው ኢሹ ጋር የማይገናኝ ከታችም አንዳንድ ተመሳሳይ ኮመንቶች አይ ስለነበር ማለት ይወራ ከነበረው ኢሹ ጋር የማይገናኝ ነገር ግን ውስጣቸው ካስቀመጡት ከቅሬታ አንጻር የትኛውን ኢሹ ሲነሳ ከዛ አንግል የመናገር አይነት ነገር ይታየኛል። ይሄ ደግሞ አንደኛ አእምሮን ባያዝ ያደርጋል፣ ሁለተኛ ደግሞ ሚዛናዊ እንዳይሆኑ ያደርጋቸዋል ብዬ አስባለሁ። እንደዛ ሲሆን ደግሞ በየትኛውም መንገድ ሁል ጊዜ ነው በሆነ መልኩ የጠላኸውን ያልተቀበልከውን ሰው የትኛውንም ሀሳብ ቢያነሳ እንዳትቀበለው ይሆናል። ኦር ጥላቻ ካለብህ የጥላቻውን ነው እንጂ የምትሰማው የሚናገረውን እውነት አይደለም የምትሰማው። እና ያየሁት ተደጋጋሚ ያየሁት ባህሪ ስለሆነ ነው እንደዚህ አይነት ሰዎች ላይ ማለት ነውና ከዛ ባለፈ ግን አንደኛ ሲነገር የነበረው ወንጌል አልነበረም ወይ? አሁን እሱ በገባበት ሰዓት ወንጌልን አትናገርም የሚል ክስ የመጀመሪያው የከሰሰው ክስ ግን እየተነገረ የነበረው ወንጌል ነው ብዬ ነው ማምነው ደግሞም ነው። ምክንያቱም እንደ ክርስቲያን በዚህ በጦርነቱ ዙሪያ በሚኖረን ባህሪ ሊኖረን በሚገባው ባህሪ ወይም ማንነት ዙሪያ ነበር ስትናገር የነበረው። በተቻለ መጠን ፍቅር እንድናሳይ ለየትኛውም ወገን ውግንና ባንዲዝ እና ደግሞ በጸሎት ሀገራችንን ብንረዳ ወይም ደግሞ ወደ እግዚአብሔር ብናቀርብ የሚል ሀሳብ ነበር የቀረበው። ሰው ከዛ አንጻር ምንም የሚገናኝ ሀሳብ ሆኖ አላገኘሁትም የመጀመሪያው። ምክንያቱም ጸሎት ወንጌል ነው፣ ስለ ሀገራችን መጸለይ ወንጌል ነው፣ ፍቅርና እርቅ ወንጌል ነው። ሐሰተኛ ትንቢትን አትቀበሉ አትስሙም ወንጌል ነው መረሳት የሌለበት። ምክንያቱም መጽሐፍ ቅዱስ በተለይ አዲስ ኪዳን ሞስት ኦፍ ኒው ቴስተመንት ኦልሞስት ቅድም አይ ቲንክ ጄርሚ ሲናገሩ ከ70% በላይ የሚሆነው እንዲህ ያሉትን ሐሰተኞች ሪፊዩት ለማድረግ የተጻፈ ነው መጽሐፍ ቅዱስ ሆኖ እጅ ላይ ያስከው ወይም እጃችን ላይ ያዝ ነው መጽሐፍ በራሱ የሪፊዩታል መጽሐፍ ነው። ሐሰተኞችን የሚቃወም መጽሐፍ፣ ሐሰተኛ ትምህርትን፣ ሐሰተኛ ትንቢትን የሚቃወም መጽሐፍ። ሰው ወንጌል አይደለም ብለህ ልትከራከር ግራውንድ ራሱ ሊኖር አይችልም። ሌላው ደግሞ በጣም ብዙ ጊዜ በተደጋጋሚ ትቃወማለህ ስሰማ በጣም ሁሌ ትኩረት እዚህ ነገር ላይ ነውና ለምን ትቃወማለህ በዚህ ልክ? ኦኬ ትንሽ ቀነስ ሲደረግ የተለየ የሚመጣ ጥቅምና ለውጥ አለ ነው ወይስ ደግሞ አስቀርልን ነው? ለቅሬታ የሚቀሩ ሐሰተኛ ነቢያቶችና አስተማሪዎች ይቆዩልን ነው ማለት ፖይንቱ የሚገባ አይመስለኝም። ሁል ጊዜ አትቃወም። ሁል ጊዜ የሚያስት ካለ ሁል ጊዜ የሚቃወመውም ደግሞ መንገድን ትክክል እንዳልሆነ የሚመራ ወደ እውነተኛው የሚመራ ሊኖር ይገባል። ካልኖረም ደግሞ ስህተት ውስጥ እየሄደች የምትቀጥለው ቤተክርስቲያን ነው የምትሆነው። ሌላው ደግሞ ሶሻል ሚዲያ ላይ መተን መርሳት የሌለብን ነገር ሶሻል ሚዲያ ላይ መተን ቤተክርስቲያን ውስጥ ያለ ስብከት እንድንሰማ ኤክስፔክት አታርጉ። ሊሆን አይችልም። ራሱ this is not church ባይቶን ምንም ቶታሊ ይሄ ቸርች አይደለም። ማንኛውም ሰው ማንኛውም ግለሰብ ያለውን ሐሳብ አመለካከት በነፃነት ሊያንጸባርቅ የሚችልበት ቦታ ነው። ቅድም ለምሳሌ ስለ ሀገራችን ጉዳይ ስለ ጦርነቱ ሲወራ ነበር። ከዛ ስለ ሐሰተኞች ሲወራ ነበረ። ስለተለያዩ ጉዳዮች ኢሹዎች በየቀኑ በተለያየ ኢሹዎች ላይ ተነስተን ልንወያይ እንችላለን። ለምን ከተባለ ይሄ ቸርች ስላልሆነ አይ መስማት መፈልገው ስለ ኢየሱስ ክርስቶስ ስለ ትምህርተ ክርስቶስ ነው፣ ስለ ትምህርተ ሥላሴ ነው፣ ስለ ትምህርተ ድነት ነው መስማት መፈልገው፣ ይሄን ብቻ ነው መስማት መፈልገው የምትል ከሆነ ለዚህ እኮ ቤተክርስቲያን ተቋቁማለች። ገብተህ መማር አለብህ ወይም ደግሞ መማር ትችላለህ። በእንደዚህ አይነት ኢሹዎች ብቻ የሚያስተምር ሰው ዝግጁ ነው።
እዚህ ጋር ገብተን መጨቃጨቅ አይጠበቅብንም። ሰው በግሉ ባለው የራሱ ፕላትፎርም ላይ የሚፈልገውን ሀሳብ የማንጸባረቅ መብት ስላለው ማለት ነው። በተደጋጋሚ የሆነ ነገር አዝለ ከጀርባ መተህ ከዛ በኋላ ለዛ ጥላቻ የሚሆን ቀዳዳ ፈልገ ለመግባት መሞከር የሞኝ አይነት አካሄድ ነው እና ደግሞ የምትከተላቸውና አንተ ከጀርባ የያዝካቸው ሰዎች በራሳቸው ማንነታቸው ምን እንደሚመስል የሚያሳይ እኮ ነው፣ ምን ያህል ደካማ ማንነት እንደሆነ። ይሄንን ነው አሁን እየታዘብክ ያለሁት። ብዙ ጊዜ ካያቸዋቸው እንዲህ ያሉ ሰዎች ከጀርባቸው የሆነ ነገር ይዘው ይመጡና ሁል ጊዜ አንተ የምትናገረው አንድ አይነት ነው። በዚህ እኮ ሰው የምታሸማቀቀው አትችልም። ሁል ጊዜ የሚሰርቅ አለ አይደል? ሁል ጊዜ ሰው የሚያዋርድ፣ የሚሰርቅ፣ የሚዘርፍ አለ። ቤተክርስቲያንን በሐሰት የሚሸውድ፣ የሚያጭበረብር አለ አይደል? ሰው ሁል ጊዜ ተመለሱ የሚል ሰው እንዴት ሊያሳፍር ይችላል? ባይዘዌ ለሚቴሊዩ የመጥምቁ ዮሐንስ ሙሉ አገልግሎቱ ይሄ ነው የነበረው። ንስሐ ግቡ አልነበር እንዴ? ተመለሱ ንስሐ ግቡ አልነበር እንዴ ያስተምሩ? ምናልባት አንተ እንዳይነኩ ከምትፈልጋቸው ሰዎች ወይም ደግሞ እንዳይነኩ ከሚፈልጓቸው ሰዎች ጀርባ ሆነው ቀጥታ ከመጽሐፍ ቅዱስ ጋር የሚጋጁበት ምክንያት አይገባኝም እና ትክክል አይደለም። መለስ ብንል ብዬ አስባለሁ። ያው ሀሳብ መስጠታችንን ምንድነው ሪስፔክት ባደረግም ግን ደግሞ አንዳንዴ ራሳችን ራሱ ሚዲያ ላይ የማይመጥን የሆነ ነገሮችን ይዘን ባንቀርብ መልካም ነው ባይነኝ። ኤኒዌይ አቤላ ሐሰተኞች ውስጥ ካሉ ድረስ መቃወም ማጋለጡ እንደሚቀጥል ሁልጊዜ እኔ ራሴ ማሳሰብ ፈልጋለሁ። አይደለም ይህንን ስራ በቋሚነት የሚሰራው አቤላ አይደለም ማለት ነው። አቤላ ቢያቆም ራሱ የሚቀጥሉ ሰዎች አሉ። ያንን ለማለት ነው። ተባረኩ። ሌላው ቴንኪው በጣም ተባረኩ። ሀሳብ እየሰጣችኋላችሁ ምንድነው? ሌላው መጽሐፍ ቅዱስ ላይ የተጻፈ ሀሳብ የተነገረ መልእክት ለአንድ ሰሞን ነው ወይ የሚነገረው? ለምሳሌ ከተኩላ መጠበቅ የእግዚአብሔር ቃል ነው። ጌታ እስኪመጣ ድረስ የሚነገር የሚደጋገም ሀሳብ አይደለ ወይ? ስለጠፋው ልጅ ስንት ጊዜ ነው የምትሰበኩት? ይሄ መክሊቷን ስለጣለች ሴት ስንት ጊዜ ነው የምትሰበኩት? ኢየሱስ በምሳሌ ስለተናገረው እና እሱን ማሰብ ያስፈልጋል። የተለየ ሀሳብ አለው መሰለኝ ጆዬ ሆነስት ቤኪ በረከት ብለህ ያዘኝ። በረከት ሆነስት ነው ያው እሺ ሀሳብህንም ሚዲያ ላይም በዚህ መንገድ አይደለም እያልክ ኮመንት ላይ ስትጽፍ ስላየ ተቃርኖ ሀሳብ ስላለህን ያስገባውክ ጆዬ ማቲ ምናምን ኦልሞስት ተመሳሳይ ሀሳብ ነው ያለ። ከዛ ከጆዬ ጋር ታወራለህ ማለት ነው እና ምናልባት ኢንተራፕት ካደረገ ጆዬ ቤቱ እንደዛ ነው የሚሄደው። እንደ ስብከት ረዥም ሰዓት አናወራም። ምክንያቱም ሰው የሚሰለቻል፣ እኛም ይሰለቸናል፣ ሌላውም ሰው ግን ሀሳብህን አረፍተ ነገርን እስክጨርስ ድረስ ታግሶ ይሰማካል። ኢንተራፕት ማድረግ ከቻለ ያደርጋል። ስለዚህ ጆዬ ከሆነስት ሀሳብ ጋር የሚያወያይ ርዕስ ከሆነ የሚያነሳው ከእሱ ጋር መነጋገር ትችላላችሁ። ሆነስት ትቀጥልና ከጆዬ ጋር ትቀጥላላችሁ። ሆነስት ትቀጥል። ከሁሉም በማስቀደም ማን እንደሆነ ሚውት አላደረገም። እሺ ከሁሉም በማስቀደም ያው ሁላችሁንም በዚህ ዓላማና ራዕይ ላይ ትልቅ የወንጌል ሀሳብ ላይ ማወያየታችሁን ሳላደንቅ አላልፍም። ያው እኔ የቃለ ሕይወት አገልጋይ ነኝ ወጣት ዘርፍ ላይ ኖርማሊ ያው ኢየሱስ ክርስቶስ ለሁላችንም የሰጠ ሚሽን አለ። ከዛ ሚሽን አንጻር ይመስለኛል ቅድም ምስጋናም ሲያወራ እየሰማሁኝ ነው። ያው ሁላችንም ለአንድ መንግስት ሀሳብ ነው እንደዚህ እየቆምን ያለነው፣ ለእውነቱ ሀሳብ ማለት ነው። ያው ሐሰተኞችን ከማስቆም አንጻር ወንጌልን ደግሞ ወንጌል የማይደግፋቸውን ነገሮች የሚያደርጉትን ከማስቆም አንጻር ወንጌል በሚደግፈው እንዲሄዱ ከማድረግ አንጻር ይመስለኛል ያው ሳልጠራጠር ማውራው ማለት ነው። ነገር ግን ምስጋና ቅድም ሀሳብ ሲሰጥ እኔ እንግዲህ ራሽናል ሆኜ ነው ማውራው፣ ማዕከል ሆኜ ማለት ነው። የትኛውንም ሳይድ እንትን ሳላደርግ ማለት ነው። ነገር ግን ያው ምስጋና ሲያወራ የሰማሁት
ዝም ብዬ እንግዲህ የኔ ኤስቲሜሽን ነው ማለት የኔ እምነት እሱ ባወራው ሐሳብ ማለት ነው። ማለት እሱ እያወራ ያለው ቦልድሊ ለምሳሌ የተሰጠን ሚሽን አለ። ኢየሱስ ክርስቶስ በዚች ምድር ላይ ሲመላለስ አደራ ሰጥቶ ነው፣ ለኛ አደራ ሰጥቶን ነው የሄደው። ሚሽን ሰጥቶን ማለት ነው። እሱ ሚሽን ምንድነው? ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ወንጌል ማለት ስለ ልጁ ነው ማለት ስለ ራሱ ስለ ኢየሱስ ክርስቶስ ማለት ነው። እና ጀስት ሰው ካላመነ መዳን አይችልም፣ የመዳኑ ነገር ይቀድማል ለማለት ፈልጎ ይመስለኛል እኔ ስረዳው። ይህ ሐሰተኞችን ከመደገፍም አንጻር እንግዲህ እኔ አሁን እሱን አላውቀውም፣ ሐሳብ ሲሰጥ ዝም ብዬ ስሰማ እንደዛ ስለመሰለኝ ነው ፖዚቲቭሊ ነገሩን ስረዳው። እዛን ቀጥሎ ደግሞ ሐሰተኞችን ከመቃወማችሁ ጋር ደግሞ አያይዤ እኔ ማውራት የምፈልገው ጀስት እያንዳንዱ ለዘራው ዘር ምን አለው? ፍርድ አለው ማለት ይቀበላል ዋጋውን ማለት ነው። እያንዳንዱ ላደረጋት ይቀበላል። እኛ ደግሞ ያደረገውን ይቀበላል ብለን ዝም ካልንም ለእኛ ደግሞ እያየን ዝም ማለታችንም ሌላ ፍርድ ነው ይዞ የሚመጣብን። መቃወሙ አሪፍ ነው። አቤል አቡና ሁሌም በቃ ለመልካም ሀሳብ ቀንቶ ማውራቱን በወድለትም፣ ነገር ግን የዛ ሰው ሪስክ ለምሳሌ አንድ የተሳሳተው ሰውዬ ሪስክ ከባድ አይደለም ወይ? ኢቭን ጳውሎስ ለፊሊሞና ማለት ፊሊሞና መጽሐፍ ላይ ሲናገር ለአናስሚዎስ ነው አይደለ? ዕዳ ካለበትም እኔ ከፍላለሁ ያለው። ዕዳ ካለበት እንኳን እኔ ከፍላለሁ፣ ትላንት አልጠቀመም አሁን ግን ይጠቅመሃል ብሎ አደራ ሲሰጥ እንመለከታለን። ልክ እንደዛው እኛ ያን ሰው ምንለውጥ ቢሆንስ ምንገስጽስ ቢሆንስ ወደምንፈልገው ዓላማ ማምጣት ምንችል ቢሆንስ በመንፈስ ሆነን ማለት ነው። ይቅርታ ወንድማችን። እሺ አሁን አንተ እያልክ ያለው የጠቀስከው ጥቅስ ከአውዱ ውጪ ነው። ሐሰተኛና አናሲሙስ ምን አገናኛቸው? መጀመሪያ መጽሐፉ ስታነበው ተረዳው። አናሲሙስ በጌታ ያልነበረ ጌታን በእስር ቤት የተቀበለ ሰው ነው። ስለዚህ ጌታን ስለተቀበለ ሊያስታርቃቸውና አሁን ጌታን አግኝቷልና በስርዓት ወልጄዋለሁና ተቀበለው ብሎ ለፊሊሞና ይነግረዋል፣ ባሪያ ስለነበር። ሐሰተኛን ግን ጳውሎስ አብራችሁ ምግብ